ተመልሰናል ክብራትና ክብራን ተመልካቾቻችን ለይሉ ጁማ ነው ፕሮግራሙ ኸሚስ ምሽት ነው ሁለተኛው ምዕራፍ ላይ ከአዳዲስ እንግዶች ጋር መተናል እንግዲህ አዳዲስ እንግዶች መቼም ብዙ ጊዜ ከተማ ውስጥ መልካቸው አልታየም ወይ ከዚህ ቀደም በቴሌቪዥን ብዙም አላየናቸውም ምን ይዘውልን መተው ይሆን ከየት ይሆን የመጡት ከምስራቅ ነው ከምዕራብ ከሰሜን ነው ከደቡብ ይያለን መወዛገባችን አልቀረም ተመልካቾቻችን እንግዲህ በጋራ ብንተዋወቃቸው ደስ ይለኛል እውነት ነው ደስ ይለናል ስለመጣችሁ በጣም ደስ ብሎናል በጣም ነው እናመሰግነው ማንን በል እሺ ቢስሚላህ እኔ አብዲ ኢማም ስራጅ ይባላል ያው አብዲ ተብሎ ነው የሚጠራው ብዙ ጊዜ ሀገራችን ላይ ሙሉ ስሜ አብዲ ሰመድ ነው ከደቡብ ነው የመጣነው ከሐላባ ዞን ከቁሊቶ ከተማ ማሻአላህ ማንን በል እርሶንስ ኢንሻአላህ ቢስሚላህ ስሜ አብዱል መሊክ ሀጂ አህመድ ዲን ይባላል ከሐላባ ነው መጣነው ማሻአላህ የምንወዳችሁ የምናከብረው ፕሮግራም ነው ይሄ ፕሮግራም ማለት ነው አላህ ይባርክ ፊኩም በጣም ደስ ብሎናል ስለመጣችሁ እስቲ ዝም ብለን ስለ ፕሮግራሙ ትንሽ ሐሳብ እንለዋወጥ ኡስታዝ ታዩታላችሁ ኸሚስ ምሽት ፕሮግራም ይታያል አስለን እናንተ አካባቢ ኸሚስ ምሽት ፕሮግራም በጉጉት ነው የሚጠበቀው እኛ አካባቢ ያው ሙስሊም ነው የሚበዛው ሐላባ ህዝቡ 99% ሙስሊም ነው ከተማ ውስጥ የተለያዩ ሃይማኖቶች ቢኖሩም ግን ጠንካራ ሙስሊም ነው ያለው ይሄ እናንተ ፕሮግራም ደግሞ ከሚገባው በላይ ይጠበቃል በተለይ ኸሚስ ምሽት እቺ ፕሮግራም በጣም እንወዳት በጣም እናፍቃት ከነብዩ ጋር ሰለላሁ ዐለይሂ ወሰለም በቃ መታገናኙን ፕሮግራም ነው ብለን ነው የምናስበው በጣም ተወዳጅ ፕሮግራም ነው ያለው የእርሶንም ሐሳብ እናድምጥ ሻብዱ ወሊክ والله መግለጽ አይቻልም የኸሚስ ምሽት ፕሮግራም በተለኛ በመኖርበት በሐላባ ዞን ማለት ነው በጣም የሚወደድ ልዩ ትኩረት የሚሰጠው የትኛውም ሰው ስራ እየሰራ ከሆነ የኸሚስ ምሽት ፕሮግራምን ለመድረስ ሲሉ ስራቸውን ቶሎ የሚያጠናቁ ፕሮግራማቸውን ወዲያውኑ ጨርሰው ሬዲዮን የሚዘጋጁበት ፕሮግራም ነው ለእናንተ ፕሮግራም ያለው ክብር ማለት ነው የሀገራችን ህዝቦች ኢንሻአላህ እንወዳቸዋለን አመስግኑልን እዚያ ስትሄዱ አመስግኑልን በርበሬ ይዟል ዘንድሮ እንዴት ጥሩ ምንም ትንሽ ወደድ ብሏል ከበርበሬው በፊት ግን ሁሴን እንደው ይዟል ላይ ሲል አምጥታችሁልኛል ላይ ነው የሚመስለው ከዛ ፊት በጣም ነው እናመሰግነው ማለት አለብን ሐላባ አካባቢ ያሉ ተመልካቾቻችንን የእውነት በጣም ደስ ብሎናል በጣም ነው የምንወዳችሁ በጣም ነው የምናከብራችሁ እናመሰግናለን ሚደውሉልን ወንድሞች አሉ ከሐላባ አካባቢ እንደዚህ ግጥም ላይ ምናምን አስለን ድሮም ሁሴን እንደዚህ ከብዕር ጓደኝነት ጋር ምናምን አሁን በተለይ እናንተ ዘመን ላይ ልበል የጋራ ነው አብሽር የልጆች አሁን ሶሻል ሚዲያው መጥቶ ሁሉም ነገር ዲጂታል ዓለም ከመቀላቀሉ በፊት ሰዎች በሬዲዮ ደብዳቤ በሬዲዮ ብዙ ጊዜ ሐላባ ቁሊቶ ምናምን በጣም ይነሳ ነበርና ብዙ የብዕር ጓደኞች ለመጻፍ የሚሞክሩ ሰዎች ምናምን በብዛት ያለበት አካባቢ ነው ግጥም ረጃጅም ግጥም መልእክተኛው ሰላም የሚያወድሱ ግጥሞች አሉን ይያሉ ሚልኩልንም አሉ ባድራሻችን በጣም ነው እናመሰግነው አንድ ጉዳይ እንግለጽ ሐላባን እንግዲህ በቅርበት ከአዲስ አበባ ቅርብ ነች ወደ 200 ስንት ኪሎ ሜትር 245 ኪሎ ሜትር ምናልባት ጋምቤላ ያለው ሰው ሐላባን ላያውቃት ይችላል ወደ አፋር አካባቢ ያለው ሐላባን ላያውቃት ይችላል ይግለጹልን እስቲ ሐላባ ከአዲስ አበባ ወደ ሐዋሳ ስንሄድ ትንሽ ተገንጥለን ምናገኛት ምናምን የሚለውን በደንብ አድርገን ይግለጹልን በዚያ ላይ የወደብ የንግድ ከተማ ነች እና ይሄን ከናንተው እናዳምጥ ጥሩ ሐላባ ደቡብ ውስጥ ካሉ ከተሞች ብዙ ከተሞች የምታዋስን ከተማ ናት ሀዲያን ስልጤን ከምባታን ኦሮሚያን ምታዋስን እዚህ መሃል ሴንተር ላይ ያለች ከተማ ነች እና የንግድ እንቅስቃሴ እንደምታወቀው በበርበሬ እንታወቃለን ጥራጥሬዎች ይመረቱባታል እንደ እስልምና ደግሞ እንዳለ ቶታሊ ህዝቡ እስላም ነው ማለት ይችላል አሁን ዞን ሆናለች ደማቅ ከተማ ናት ብዙ ነገሯ ይደምቅላታል ትንሽም ነገር እንትን ብላ ድምቅ የምትል ከተማ ናት ትወደዳለች ሰዋ ከድሬዳዋ ሰው ባህሪ ጋር ይመሳሰላል ይባላል ግልጽ ነው ነፃ ከተቀየመ ይነግራል ብዙ ነው አመንጠብቀው ውስጡ ደብቆ የሆነ ነገር ፊቱ እንትን ጉዳችሁ ፈላ ከተቀየመ ቀጥታ ነው የምንነግራችሁ እሺ እና ነፃ ህዝብ ነው የንግድ እንቅስቃሴ ይታይባታል ታዳጊ ከተማ ናት ከተማ ውስጥ በርካታ መሳጅዶች አሉ ዲን በጥሩ ሁኔታ ይካሄዳል
በትንሹ ሀላባን ትመስላለች። በጣም ደስ ይላል። በሀላባን እንዲሁ ደግሞ በሌላኛው ገጹ ከዚህ ከባህል ከትውፊት ጋር ይነሳል። በጣም የጀግኖች ሀገር እንደሆነ ይነገራል። ከዛ ባሻገር ደግሞ በጣም ሁላችንም አእምሮ ውስጥ የማይጠፋው ኮፍያ ቆሜ ነው ስሙ። ኦኬ ቆሜ አሁን ሁሴን አርገህ ቢሆን አስበዋል? በሚቀጥለው ግን ይዤላችሁ በጣም ውብ ነው ኮፍያው። ኢላ አኺር ብቻ ብዙ የሚነገር እንዳልኩት በጣም ደማማቅ ነገሮች ናቸው ያሉት። ከስልጤ ጋር የሚመሳሰል ባህል አለው። የሚመሳሰል ባህል አለው ብዙ። አይ ቲንክ ቋንቋው ይቀራረባል። ቋንቋ አይቀራረቡም፣ በባህል ይወራረሳሉ። ኦኬ ከዲኑም ጋር አንድ ስለሆኑ ድንበር ነው የሚያዋስን ነገር አለ። ሀላባ ውስጥ ስልጤ ነው፣ ስልጤ ውስጥ ሀላባ አለ። ስልጥኛ የማያውቅ ሀላባ ጥቂት ነው፣ ሀላብኛ የማያውቅ ስልጤ ጥቂት ነው። ኦኬ ዳንጌ በሄድን ጊዜ ሀላባ ማዶ ነው ስንባል ዳንጌ የሚባል አካባቢ ወደ ዳሎቻ መስመር ታውቁታላችሁ። ኸይር ይሄን ያህል ለሀላባ ካነሳ ጥሩ ነው። ተወው በጣም መልካም ነው። እዚህ አገናኘን እንደተባለው ያው ሁለተኛው ምዕራፍ ላይ ሁሌ የምናነሳው ረሱልን ነው አለይሂ ሰላቱ ወሰለም። ይህ ምሽት እሳቸው ጋር የበለጠ የምንቀርብበት ነው፣ በሰላዋት ወደ እሳቸው የምንጠጋበት ነው። ነገ ሸፋዓቸውን ለማግኘት ዛሬ ትክክለኛ የሆነ ቀራባ ወደ እሳቸው መጠጋት የምንፈጥርበት እንደሆነ ይታመናልና እናንተን እንግዶቻችንን በጣም ኩራት ተሰምቶናል። የእውነት እዚህ ስላገኘናችሁ። በምንም አንተዋወቅም፣ ያገናኘን የእሳቸው መስመር ነው አለይሂ ከዛልክ እንደዛ ነው። ስለእሳቸው የምንለው ነገር አለ። እሳቸው ሀገር ላይ ነበርን። እሳቸው ሀገር ላይ ብቻ ሳይሆን ቅርብም ነበርን። ለሁጅራው ቅርብ ነበርን። ላረፉበት የተቀደሰ ቦታ በጣም ቅርብ ነበርንና እንደው እኛም ጋር ያለውን የታመቀ ስሜት ለተመልካቾች በዚህ ጥሩ በሆነ ፕሮግራም ማጋራት ማካፈል እንፈልጋለን ብለው ደውለውልን የመጡት በጣም ይሄ እንግዲህ ለተመልካቾች መግለጽ አስፈላጊ ስለሆነ ጭምር ነው። እኛንን መሄድ የነበረብን ግን እነሱ እኛን አክብረው መጥተዋል። የእውነት በጣም ደስ ብሎናል። ስለተገናኘን ስለተዋወቀን በጣም ደስታ ተሰምቶናል። ከምን እንጀምር? እስቲ ከምን እንጀምር? እንግዲህ እድገታችሁ ውስጥ በልክተኛው ሰላም እንፈልጋቸው እንዴት ነበር ስታድጉ ከሳቸው ጋር የነበራችሁ ነገር የሚለውን ከሱ እንደዛ ነው አይደል? ሁሴን ይሻለው ሻህ አብዱ ሰመድ ወይም ሻህ አብዱል ማሊክ ነሽዳ ወይም መንዙማ አለን። በሁለቱም ጃኒብ ነው። በርግጥ አሁን እየለየን እንመጣለን። አሁን ለጊዜው እንትኑ ሀይቁ አንድ ነው፣ ሲወጣ ነው አይደል የሚለየው። ኢንሻአላህ በጣም ጣፋጭ የሆነ እንግዲህ ጸጋ አላህ ሰጥቷቸዋል። ጥሩ ድምጽ አላቸው ኡስታዝ። በሳቸው ደግሞ የናፍቆት ስንኞቻችንን በሳቸው እናጣጥማለን። እንዴት ተዋወቃችሁ? መልክተኛው ጋር ከልጅነት መጀመር እንችላለን። ከልጅነት እንዴት መሰላችሁ? እኔ በተለይ እስኔን መጅሊስ ተብሎ በጣም ይከበር ነበር። እንደ አንድ መውሊድ ያህል በለው የሚመጡት መሻይኮች የሚመጡት ከርቀት ሀገር ነው፣ በበቅሎ ነው የሚመጡት የነበረው። እሁድ ማታ ጀምሮ ነበረ ፕሮግራሙ የሚዘጋጀው። የሳር መስጂድ ሳሩ የሚታጨድ የነበረው፣ የግቢው ጽዳት የሚደረገው፣ ውሃ ኩሬ የመስጂዷ ግቢ ውስጥ ያለች ኩሬ ለብቻዋ ናት። የጉድጓድ ውሃ ነው። የዛ ንጽህና አጠባበቅ በጣም በሚገርም በቃ እንትን ሲደርስ የሚመጡ ሰዎች እያደኩ ስመጣ ረሱልን ሰለላሁ ዐለይሂ ወሰለም ያላቸውን ፍቅር እንደሚገልጹ በሳቸው ላይ ወርድ የነበረው ሰላዋት እነዛ ነገሮች ውስጥ ላይ እየተቀረጹ መጡ። በኋላ ቁርአን መቅራት ስንጀምር ሐዲሶችና መስማትም እንደዚህ ትንሽ ቅራአቶችንም ስንጀምር በደንብ መረዳት ጀመርኩኝና በኋላ ሰላዋት የምንል ጀማዓዎች ነበርን። 3 ልጆች 4 ሆነን የሰላዋት ጀማዓ ማለት ይችላል። ልጅነት ነው እንግዲህ ሰነኖር ሐሙስ ከአስር በኋላ አብዱል አዚዝ አደም አያኖ የሚባል ልጅ አለ። እሱ ቤት እንቀመጣለን። የመዲና ስዕል እንደዚህ ግድግዳ ላይ አለ። በቃ እሱን ያየን እንላለን፣ ሰላዋት እንላለን። ሁለቱ ጓደኞቼ ሄዱ ወደ ሳውዲ አረቢያ። ኦኬ ካራታችሁ ሶስተኛውም ሄደ። በኋላ እኔ ብቻዬን ቀረሁና መናማየው ከቆይታ በኋላ እህል ይሰበሰባል። ሲሰበሰብ አንድ ደርባባ ሴትዮ ይመጡና ጓደኞቼን ግራ ቀኝን ሳያቸው የሉም። እነዚህ እነ ሰመርን እነ አብዱልገኒን አየሻቸው እላለሁ። አጣሃቸው? ያቺ ድሮ የምትሏትን ነገር አትልም
ታገኛቸዋለህ ትለኛለች ነው እንደዛ ካልኩ አገኛለሁ ሰለላሁ ዐላ ሙሐመዲና ወሰለም ዐለይሂ እላለሁ እንደዚህ ነበር የምንለው በህልሜ ነው ብድግ እላለሁ ወደ ላይ ስለ እነሱም ከዛ ከርቀት ሰለላሁ እዛ ናቸው እዚህ ነን ወረድኩ ወደ መሬትና ተገናኘን በወር ምናምን ውስጥ መዲና ገባሁ እሺ የሚገርምህ ሲሄድ የሰው ቪዛ ነበር የመጣው በሌላ ሰው በስሜ አይደለም እና ቪዛ በስምህ አይደለም የመጣው ስምህ ሌላ ነው በዛ ስም ማታወቂያ ታወጣለህ ስባል አይ ስሜ ሌላ ሆነ ከሆነ አይቀር መሐመድ እላለሁ እኔ ምፈጥር መስሎኛል ስሚ ግድ ሌላ መሆን አለበት መሐመድ በሆነ ብዬ ስለ የመጣው ቪዛ محمد عبد الله أحمد عزيز دس ይላል سبحان الله محمد عبد الله أحمد በቃ ማመን ነው ከበደኝ አሁን እውነተኛ መዲና ልገባ ነው ነብዩም ላይ ነው አለይሂ ሰላቱ ወሰላም እኔ ያ ሁሉም ሰው እንዳለው ስሜት እንደምታቀው አታምንም የሆነ ነገር ተቋርጦ የሚቋረጥ የሆነ ነገር ሆኖ የሚቀር እየመሰለኝ ምግብ ሁላ ሳልበላ 2-3 ቀን ጉጉት ማለት ጉጉት የሆነ ከኤርፖርት የሚወጣ እየመሰለኝ አልሙሂም ሄድኩኝ እህቴን ይዤ ነበር ሄድኩት መቼ ነው ዘመኑ 1992 በዑምራ የሚከድበት ወቅት ነው ሲሄድ በጣም የሚገርም አጋጣሚ ከጅዳ ወደ መዲና ስንገባ ለሊቱን ነው ስንጓዝ ነው አድረን ፈጅር ሰላት ሲሰገድ ነው መዲና ሐረም የደረስ ነው ስለዚህ አሁን በአንድ ጊዜ ወደ መዲና ሊከቱን ነው ማለት ነው መርሐባ ነገር መርሐባ ብዙ ቀብድ አይደለ አለ አዎ ባንዴ እዛ ከደረስን እንደው ልናልቅ ነውና ግዴ ነው እውነት ነው አልቀም እዛ ያለው ነገር የሼህ አብዱል መሊክን የምንስማው ማሜ መጠነኛ ነገር ከሳቸው ምን ሰማለን እስቲ እንደው በእንጉርጉሮ አይደለ አሁን በአረብኛ ጥሩ አድርጌ አንጎራጉራለሁ ያሉኝ ነበር መርሐባ እስቲ እናድምጠው صلى الله عليك يا زين الوجود أشرف الرسل حبيب الودود طه صاحب المقام المحمود صلى الله عليك يا زين الوجود أشرف الرسل حبيب الودود طه صاحب المقام المحمود فوعجب على مطلبي أنتم في قلبي وفي قالبي أنتم قبلتي مرآة الشهود صلى الله عليك زين الوجود أشرف الرسل حبيب الودود طه صاحب المقام المحمود أنتم شفائي وأنتم طبي وقد سكنتم في طي لبي كمثل الأرحام لذات المولود بدياركم فازت مقلتي أنتم دنياي وآخرتي سلسبيلها كالبحر المورود بأوصافكم تمت راحتي متى تقبيلي متى رؤيتي ذاك المحيا وذاك الخدود صلى الله عليك يا زين الوجود أشرف الرسل حبيب الودود طه صاحب المقام المحمود تركتموني يتيما صبا لا أدري أما سواكم أبا ولا نسبا من جنس الجدود تركتموني يتيما صبا لا أدري أما سواكم أبا ولا نسبا من جنس الجدود صلى الله عليك زين الوجود أشرف الرسل حبيب الودود طه صاحب المقام المحمود عليكم أمي عليكم أبي ومن ينتمي إلى حسبه بالوثائق القليل العهود صلى الله عليك يا زين الوجود أشرف الرسل حبيب الودود طه صاحب المقام المحمود ما شاء الله اللهم صل وسلم وبارك على أحمد قطمو يمان ነው የርሶ ነው لا አይደለም የድሮ መሻይኾቻችን የሚገርም ነው በጣም የኛው ሀገር ኢትዮጵያ የሚገርም ነው በጣም ደስ ይላል ሰውተክ ጀሚል ማሻአላህ አላህ ይጨምርልህ በጣም ያምራል የእውነት ደስ ይላል የሱዳን አለ አይደል ከለር خير ان شاء الله ኋላ ላይ ኡስታዝንም ቆንጆ ነገር ሰምቻለሁ ቅድም አይደል ሰለዋቱን ሲሉ
በዚህ ኋላ ላይ ትንሽ አይ ባትሞክሩኝ ይሻላል። ያው የሐላባ ሰው ግልጽ ነው ብለዋል። አንዱን እስከገባን አንወጣም ነው። የሐላባ ሰው ግልጽ ነው ብለዋል። ተመልሰን ብንመጣ ጥሩ ነው። ሻውሴን ክራትና ክራን ተመልካቾቻችን እንግዲህ ምሽታችሁን ከኛ ጋር ስለምታሳልፉ ደስ ብሎናል። ዛሬ በሐላባ እንግዶቻችን ምሽቱ ደምቋል። የእውነት በጣም ደስ ብሎናል። ተሸረፍና ስለመጣችሁ በጣም ደስ ብሎናል። ውብ አረቢያን መጅሊስ፣ አሚን ጀነራል ሆስፒታል፣ ዳይመንድ አዲስ ቱር ኤንድ ትራቭል፣ አብሬት ኤልኢዲ እና ዲስፕሌይ፣ ጄቲኤም ትሬዲንግ እና ማህባ ኤግዚቢሽን እና ፌስቲቫል የዛሬውን ፕሮግራማችንን በክብር ስፖንሰር አድርገውልናል። በጣም ነው የምናመሰግነው። ተመልሰን እንመጣለን። ተመልሰን መጥተናል። የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ ኸሚስ ምሽት ነው። እንግዲህ ከዛሬ ወደ ሐላባ አላቀናንም። ሐላባ ወደኛ መጣ ወደ ኸሚስ ምሽት መጥቷል። ግን አንድ ቀን መምጣታችን አይቀርም። የሐላባ እንግዶቻችን በተለያየ ጊዜ በእርግጥም ለኔም ከአንድም ሁለት ሶስት ጊዜ የተለያዩ ሰዎች ሐሳብ አስተያየታቸውን ሲሰጡ ነበር። ከሐላባ አካባቢ የሚደውሉም ሰዎች አሉ። በጣም እናመሰግናለን። እናንተ እንግዲህ የሁላችንም ነው ኸሚስ ምሽት። ሐላባ ደግሞ የኔ ነው ብሎ ወስዷል በይበልጥ። እሺ በጣም ደስ ብሎናል። መርሐባ የኡስታዝ ወደ መዲና እንግዲህ ፈጅር አካባቢ እንደደረሳችሁ እየነገራችሁ ነው። ወደዛ ግን መቀጠል አንፈልግም። እኛ ትንሽ ሀገር ውስጥ መቆየት አለብን። ሐላባ አካባቢ መልእክተኛው ጋር አለይሂ ሰላም ያለውን ትስስር ትንሽ እናንሳ። መሻይኾቹ አካባቢ እንደዚሁ ደግሞ በአጠቃላይ ከምን ያዛችሁት ማሚ? ቅድም ኸሚስ 10 ሰዓት ላይ አራት ጓደኛሞች ቁጭ ብለን ሰለዋት ጀማዓ ነበር። ከየት አመጣችሁት ይሄንን ባህል ይሄንን ልምድ? እንዴት እናንተ ልትፈጥሩት ትቻላችሁ? ይሄንን ልምድ አባቶች አያቶቻችን ሁሌ ኸሚስ ምሽት ከተማ ውስጥ በየአቅጣጫው አሜን አሜን የሚል ነገር አለ። አላሁመ ሰሊ ወሰለም ዐላ ሰይይዲና ከርቀት የምትሰማው ተወሰኑ መንደሮች ውስጥ እና ከረሱል ጋር ሰለላሁ ዐለይሂ ወሰለም የነበረው ሰው ትስስሩ የጠበቀ ነበር። አየሩን የሚሞላው ድምጽ አሁን ያሉት ነው። እንዴት ነው እስቲ የተባለው? ትንሽ ድምጾትን ከፍ አድርገው ቢሉልን። አላሁመ ሰሊ ወሰለም ዐላ ሰይይዲና ሙሐመድ ወአሊሂ አላሁመ ሰሊ ወሰለም ዐላ ሐቢቡና ሙሐመድ ወአሊሂ። በጀማዓ ነው የሚባለው። እንዲህ የሆነ የሚያጦት ነገር አለ በጣም በስፋት ይገርማል። እና ከነብዩ ጋር የነበረው ትስስር ሐላባ አካባቢ የነበሩ መሻይኮች ሽማግሌዎቹ ባይዘዌ እሱ ማለት የኡስታዝ ሐጂ አህመድ ዲን ዑስማን ልጅ ነው። ሐጂ አህመድ ዲን ዑስማን ማለት በአፍሪካ ደረጃም በዕልማቸው ልቅና በተለያየ ጊዜ የአሸናፊነት እንትን የነበራቸው መዲና ጃሚዓ ነው የቀሩትና መሻይኻችን ነበሩ። ትልቅ ሸክ ናቸው። እና እሳቸው ወደ ሐላባ ከመጡ በኋላ በተለይ በቃ በጣም ልዩ ነበረ። እና ከነብዩ ጋር ሰለላሁ ዐለይሂ ወሰለም ሰው የነበረው ትስስር እኛም ከልጅነት ጀምሮ በዚህ መልኩ ነው ያለው። ስለ ነብዩ ስታነሳበት በቃ ከተኛበት የማይነሳ ከሆነ ከተጋደመበት ቀና የማይል የሐላባ ሰው ሙስሊም የለም። ነሺጥ ነው፣ ሙሂብ ነው። በቃ ሁሉም ላኢላሃ ኢላላህ ሙሐመድ ረሱሉላህ ያለ ሁሉ የረሱል ሰለላሁ ዐለይሂ ወሰለም ሙሂብ ነው። ግን እኔ እንጃ ብቻ እኛ አካባቢ ሰው በጣም ነሻጣ አለው። መጠኑ ይጨምራል። ሁሉም ያው ያቀርባቸዋል። መልእክተኛው አለይሂ ሰላም አንዱ ሙዕጂዛም ይመስለኛል። ሁሉም የኔ ይላል። አሁን ኻሰተን እንደ ሀበሻ የሚወዳቸው የለም እንላለን እንጂ ሌሎቹም ጋር ሲኬድ ቱርኮቹም በቃ ሀታ ስማቸውን ሲጠሩ እንኳን ደረታቸውን ይዛሉ። አንድ ሰው ሲናገር የሰማሁት ከአነሁ ልባቸው ይወጣል ብለው ስለሚሰቡ ነበር ይባላል። ቀደምቶቹ እንደዛ ነበር ይባላሉ። አሁን በተለያዩ ፊልሞች ምናምን እናያለን አይደል? አሁን ኦርቱሩል በጣም የሚታወቅ ፊልም ነው። ልክ መልእክተኛው ሲጠሩ አለይሂ ሰላም እንዲህ ይዛሉ።
አመጣጡ ግን ከአንሁ በቃ ይሄ ልቤ ሊቀደድ ነው ደረጃ ተቀዶ ልቤ ይወጣል ብለው እንደዛ ነው ይላሉ እንግዲህ አመጣጡና ሄዶ ሁሉም ያስጠጋቸዋል هذا يعني من معجزتي الله ከሰጣቸው ጸጋ ውስጥ እስቲ በእናንተ ትውልድ ደግሞ ትንሽ እንስማ ኡስታዝ እናንተ አካባቢ ደግሞ ማለት ትንሽ በተወሰነ መልኩም ቢሆን የሆነ የእድሜ መበላለጥ እንደሚኖር ያው ገጻችሁ ይነግረናልና አልጨረሱም ግን ማለት አይኑ አልቀረሱም እንደው አግድል እመለሳለሁ አሁንስ አለ ወይ ሀይ ነው ወይ ይሄ ቀደም ሲል ኡስታዝ ያነሱት ስሜት ይንጸባረቃል ሱብሃንአላህ ቢስሚላህ በዚህ ሰዓት አልহামዱሊላህ በተለይ እኛ በመኖርበት አካባቢ ወጣቱ ክፍል ማለት ነው በዱንያ አህዋል አልተዋጠም ያኒ በሸሃዋ እንትኖች አልተዋጠም ከየትኛውም ነገር በፊት የነቢ መሐባ ይቀድማል حتى አጋጣሚ እንኳን ስለ ነቢ አለይሂ ሰላቱ ሰላም ይሁን ነገር በሚፖስትበት ሰዓት ስሜታቸውን ብታይ ያኒ በሚጻፍበት ሰዓት ያኒ የሚያወርዱ ሰላዋት አለ ነገር አጠገባቸው ሆነ በምታይበት ሰዓት የነቢ ስም ሲጠራ ያላቸው ስሜት አልহামዱሊላህ በዚህ ትውልድ ውስጥ እንኳን ተፈጠርኩ የሚያስብል ያህል ነው ሰዎች በተለያዩ ሸሃዋዎች በሚዋጡበት ሰዓት የዚህ ጊዜ ትውልድ በነቢ መሐባ መዋጥ ትልቅ ፈضل ነው والله እንደው አንዳንድ ጊዜ ቂያማ ገና ነው የሚያስብል አይነት ደረጃ ማለት ነው አልহামዱሊላህ ይሄ የሚያመለክተው ምንድነው ሁሉም ወጣት ክፍል ላይ ልቡ ላይ የነቢ መሐባ እስካለ ድረስ ምንም አይነት ሙሲባ ኢንሻአላህ አይገጥመንም ማለት ነው የሚመጣ በላ ቢኖር እንኳን በእነዚህ ወጣቶች አማካይነት ያንን በላይ መልሳል ኢንሻአላህ በጣም ደስ ይላል በጣም ቆንጆ ስሜት ነው ያው ሌሎች ቦታዎችም ላይ ተማሳይ መልክ እንደሚኖረው እንገምታለን ግን ያላባ እንዳሉት ነው ኡስታዝ አልኡማ ማዛለት በخير يعني አልহামዱሊላህ ይሄ ትልቅ ነገር ነው ማለት ወጣትነትን በጣም ብዙ ነገር ነው ዛሬ የሚፈልገው ዓለም ላይ ያሉ የፈጠራ ሰዎችም ጭምር ሲሉ የቴክኖሎጂው አካባቢ አንዱ አላማ ወጣቱን መሽጉል ማድረግ ነው አይደል ቢዚ ማድረግ ነው ያንን መቋቋም መልክተኛው ጋር ሰላም ለመገናኘት ጥረት ማድረግ ምናምን ትልቅ ፈضل ነው ይሄ እንግዲህ አባቶችም ዱዓዝ ውስጥ እንዳለ በደንብ ማስተዋል ይቻላል የነሱ መሰረት ነው እንግዲህ እንዲመራ ያደረገው ኢኽላስ ሲኖር በተለይ ወደ ትውልድ ይሻገራል አይደለ خيرን እንመለስ ለሊቱ ምን ይመስል ነበር እንግዲህ በድምጽ ከሩቅ ተሰማላችሁ ይሄ ማለት ምን ማለት ነው ጠጋ ብላችሁ አዳምጣችሁ ወይ እስከ ስንት ሰዓት ታመሻላችሁ ታነጋላችሁ ወይ አንዳንድ ሰዎችን ከዚህ ቀደም ስናናግራቸው ለሊቱ ሙሉ እናነጋለን እናንተስ ጋር ምን ይመስላል ይነጋል ለሊቱ ሙሉ እኔ እንግዲህ እንደነገርኩ አሁን ወጣቱ ውስጥ በየልቡ በየግሉ አለ እንጂ እንደ ድሮ መሻይኮች ተሰባስበው ያ ሰላዋት የለም አሁን ግን እነሱ የሰሩት ነገር በልጆች ልብ ውስጥ ተተክለው አለ አፈሩ አለ የሚገርም ነው አፈሩ አለ የዛን ጊዜ እኮ ህፃናቱ በጠቅላላ የሚያለቅሰው የነበረው ሁሉ ይሄን ነገር ለመስማት ሄዶ እዛ እስኪነጋ ዝም ይላል በእናት ጀርባ ላይ ያለ ህፃን ማለት ሆኖ የሚገርም ነው የትኛውም እኔ ይገርማል እኔ ልጅም ሆኜ በትኩረት አያለው አካባቢው ላይ ከብቶችም እንስሳትም በጣም ሁዱ ይታያል ስክነት ይታያል ይገርም አልጠፋም ኢንሻአላህ አሁን አብዱል ማሊክ እንዳለው ወጣቱ ልብ ውስጥ አለ ያ ነው ለኔ መሰረት የነበረኝ የድሮቹ ሰዎች የሚገርም እዚህ ጋር ሰላዋት እየተባለ ቡና የሚቀዳው ውጭ እንጨት የሚፈልጠው አካባቢው ዙሪያው ላይ ያለው በሽክሽክታ ነው የሚናገረው ያ ነገር እንዲያርጋል የነገር እንዲያምጣ መንገደኛው ተሽዊሽ ላለማድረግ ይገርም احترام ነው በጣም احترام ነበረ ያ ነገር ተጽኖ ፈጥሮብናል አልহামዱሊላህ ደስ ይላል በጣም ጥሩ ነው አንድ እንጉርጉሮ እንስማና እንግዲህ ወደ መዲና ማቅናት ይኖርብናል ተዘጋጅተዋል ኢንሻአላህ مرحبا ቡና ከደረሰ የገጠሩ ይበቃል እኔ ግን ገጠሩ ላይ በጣም ልቤ እንትን ብሏል ትሄዳለህ አንተ እንደውም በቃ መዲና አይደለም ትሄደው ገጠር ትሄድና እዛ ተነክሮ መምጣት አለበት እሺ ድምጻቸውን ቀንሰው የሚያወሩ መንገደኛ ዛ احترام للنبي عليه الصلاه والسلام በጣም ያው የተለየ አክብሮት አለ الصلاة والسلام عليك والآل والصحابة يا شمسا في المدينة الصلاة والسلام عليك والآل والصحابة يا شمسا في المدينة
الحمد لله ربي المان بالمواهب فاته كنز الرحمة صلاة مع التسليم على ذي الخلق العظيم مفتاح باب الرحمة الصلاة والسلام عليك والآل والصحابة يا شمسا في المدينة وعلى الآل الطاهرين والصحابة الأكرمين وعلى خير الأمة الصلاة والسلام عليك والآل والصحابة يا شمسا في المدينة أقول من بعد الفتح فاستمع مني يا صاحب الصدق والمحبة الصلاة والسلام عليك والآل والصحابة يا شمسا في المهب هذه أنيس الأحباب بلا حجاب والنقاب شاهدوا شمس الطلعة الصلاة والسلام عليك والآل والصحابة يا شمسا في المدينة باب في مدح الحبيب بصفاته العجيب على اصطلاح صفوتي الصلاة والسلام عليك والآل والصحابة يا شمسا في المدينة فقلت شوقا وحبا ذكر الحبيب المصطفى شفاء للأفئدة الصلاة والسلام عليك والآل والصحابة يا شمسا في المدينة وذكر نبي الكريم مفتاح أبواب النعيم مرضاة رب العزة الصلاة والسلام عليك والآل والصحابة يا شمسا في المدينة جمال هذا المجتبى ملأ شرقا وغربا بلطائف الهيبة الصلاة والسلام عليك والآل والصحابة يا شمسا في المدينة أشرق كشمس الضحى وسرى في الكون روحا فقام بالسياسة الصلاة والسلام عليه والآل والصحابة يا شمسا في المدينة ليتني كنت من مشاربهم ذقت شاهد شمس الطلعة الصلاة والسلام عليه والآل والصحابة يا شمسا في المدينة ذات النبي المصطفى قرة عين عرفا جنة الخصوصية الصلاة والسلام عليك والآل والصحابة يا شمسا في المدينة ذاته عليه السلام لا مثيل له في العناء ولو في الملائكة الصلاة والسلام عليك والآل والصحابة يا شمسا في المدينة ذاته عليه السلام لا مثيل له في العناء ولو في الملائكة الصلاة والسلام عليه والآل والصحابة يا شمسا في المدينة لا ترى عيون الورى مثله دنيا وأخرى حتى في دار الجنة الصلاة والسلام عليه والآل والصحابة يا شمسا في المدينة اللهم صل وسلم وبارك على محمد اللهم صل وسلم ደግሞ የተለየ ነው በጣም ደስ ይላል እንግዲህ እንዲህ ስለ ተቀኘላቸው ታላቅ ነብይ ነው እናነሳሳው اللهم صل وسلم وبارك على محمد በጣም ስንኞቹ ከባድ ነው መልእክታቸው ኸይር ፋታ ረፍት ወስደን ስንመለስ ቀጥታ ፈጅር ላይ ሐረም ደርሳችኋል ከሱ እንጀምራለን አብራችሁ እንድትቆዩ ጋብዘናል ተመልካቾች ተመልሰናል ክብራትና ክብራን ተመልካቾቻችን ኸሚስ ምሽት ለየት ባለ ሁኔታ ወደ እናንተ የደረሰ ነው ከሐላባ አክብረውን የመጡ እንግዶቻችንን በድጋሚ እናመሰግናለን ማለት እንወዳለን የእውነት ደስ ብሎናል ሐረም ደርሰናል ልንቀጥል ነው ነገር ግን ሁሌም ያው እዛ ጋር መነካቱ በፊት የሆነ ነገር ብናነሳሳ ደስ ይለናል መርሐባ በየአመቱ የሚሰሩት ግጥም እንዳለ እንሰማለን ምንድነው ያ ግጥም በምን ጉዳይ ነው የሚሰራው ለማንስ ነው የሚሰራው በየአመቱ አንዳንድ ረጃጅም ግጥሞችን ጽፋለሁ ስለ ረሱል ሰለላሁ ዐለይሂ ወሰለም በረመዳን ነው የምጽፈው ያንን የሚጠብቁ አህባቦች አሉ ግጥም ደግሞ እንደምታውቀው ስለ ተጠበቅ አትጽፍም ስለ ተጠበቅ አይመጣልህም ታቁታላችሁ
ግን ፍንቅል የሚያደርግ ነገር አለው። በተለይ ረመዳን ላይ ከነበርክበት አህዋል አብዛኛው ነገር ትተህ ወደ አላህ ትቀርባለህ፣ ወደ ሰላዋት ትቀርባለህ። የዛን ጊዜ እርሾ ውስጥህ ላይ ይመጣል። እኔ አሁን ከሳውዲ ከመጣ ወደ 12 ዓመት 13 ዓመት ይሆናል እና ከመጣው ጊዜ ጀምሮ በየአመቱ አንዳንድ ግጥም ጽፋለሁ። ረጃጅሞች ናቸው። ዝም ብለን አሁን እንደ ርዕሶቹን ለማንሳት ያህል ሰማያዊ ሹመት የሚል የመወደድ ክብረ ወሰን አዚም ርዕሶቹ በጣም ከባድ ናቸው። ብዕሬን ፈተንኳት ይላል። የሰማይ ለቅሶ አሉ። አሁን እንዳጋጣሚ ሆኖ እንደው ሌላ ፕሮግራም ላይ ካስፈለገን መነበብ አለ። መቼም ሰው የራሱን ነገር ያዋደዳል። ግን ቢነበቡ ቢሰሙ አሁን እኛ አካባቢ ላይ ይገርማል። ከጎንደር ከጎጃም ይደውሉልኝ ሰዎች አሉ። በእንትን ለቃቸዋለሁ በቴሌግራም አልፎ አልፎ ነው የተለቀቁት እና እንዴት ነው ዘንድሮ የለም ይላሉ። እና እነዚህ አይነት ነገሮችን ጽፋለሁ። አሁን ግን ትንሿን አንድ አጭሯን ባነብ ደስ ይለኛል። በጣም የሚያስደስታ የወደዱትን በተለይ ይሄ የተሻለ ነው ብለው የሚሉትን ካሉት ግጥሞች መካከል መቼም ሰው ከልጆቹ አያበላልጥም። እኔ ችግሬ ግጥሞቼ ረጃጅሞች ናቸው፣ ግን አጭር የምትሆነዋል 5 ደቂቃ ትሻማችሁ ይወስድ 5 ደቂቃ አጭራላት 5 ደቂቃ ይገርምና ትናንሾቹን ናቸው። እስቲ እናድምጠው። አንድ መጽሐፍ አለኝ የግጥም መድብል ማሻአላህ በዚህ በረሱል ሰለላሁ ዐለይሂ ወሰለም ወይም በዲን አይደለም፣ ዓለማዊ ነው። ስለ ውስጡን ግን ይነካካል። አንድ ግጥም እዛ መጽሐፍ ላይ ጣል አረኩና የአካባቢው በሙያው የተካኑ ሰዎች ዩኒቨርሲቲ መምህሮች ምናምን ሲያስመርቁት ግራ ግብት አለው። እችናት ግጥሟ እኛንም ግራ ያጋቡን ነው። አሁን አይደለም ለእናንተ አይገባቸው፣ እነሱ ናቸው ግራ የሚገባቸው። እኛ ትክክል ይገባናል፣ ቀኝ ይገባናል። እናንተ ቀኝ ይገባቸዋል። ምስጉኑ መምህር ይላል። ከአዋቂ ሁሉ ስለ ህይወት ካስተማረኝ፣ ስለ ጥሎ ማለፍ ታክቲክ ከመከረኝ፣ ስለ ስኬት ጉዞ ብልሃት ከነገረኝ፣ የህይወትን ጥበብ ከጠቆመኝ ሁሉ እንዴት እንደምኖር ካሳየኝ በሙሉ ከዚህ ሁሉ ቲቸር እማመሰግነው እንዴት እንደምሞት ያስተማረኝን ነው። ሱብሃንአላህ ይልና ሰለላሁ ዐለይሂ ወሰለም በአብሪቬሽን ተቀምጧል። ይሄ ለነሱ ምንም ይገባ ነገር አይደለም። አነበበው ግጥም ንገረኛል ሲሯን አንደኛ አብሪቬሽኑም ሰአ ወ ይላል። የማን ስም ነው አለ። ይሄ መምህር ማን ነው አለኝ። እንዴት እንደምትሞት የነገረ መምህር ማን ነው? ከዚህ ሁሉ ጥበብ ካስተማረኝ ሁሉ እንዴት እንደምሞት የነገረኝን ነው ማመሰግነው ያልከው መምህር ማን ነው ስለኝ፣ ለምድርና ለሰማይ መሃል የተላከው መምህር ነው አልኩት። መሐመድ አለ። ሰውየው ከእስልምና ውጭ ያለ ነው። መሐመድ አለ። اللهم صل وسلم ባረከ። ይሄ ነው አልኩት። ይሄስ አብሪቬሽን በሳቸው ላይ የአላህ ሰላምና ሰላምታ እዝነት ይውረድባቸው ማለት ነው። መድብሉ ላይ በጣም ረቂቅ የሆኑ ግጥሞች አሉ። ዓለማዊ ግጥሞች ናቸው። እቺ ነገር ከነከነችው ካወቀም በኋላ መድረክም ላይ ወጥቶ መጽሐፉ ሲመረቅ ሲናገር የነበረው እንትን ያለችኝ ግጥም ያጀበችኝ ግጥም ህይወትን ካስተማረ ጥሎ ማለፍን ካስተማረው ብልጽግናን ካስተማረው ይልቅ እንዴት እንደምሞት ያስተማረኝን ነው ማመሰግነው ያለበት ግጥም አለና ብሎ ነበር። ውብ ነው በጣም። ኢንሻአላህ አንድ ቀን ይሄ ሰውዬ ሂዳያ ይዛል ብዬ እንደዛ አይነት ሰዎች ቅርብ ናቸው። እንደዚህ በጣም በጥበብ የሚመራመሩ ሰዎች የሚያዩት ነገር የሚነኩ ሰዎች ቅርብ ናቸው። እኛን እንደካሞች እነሱን ማምጣት አለመቻል። ቀጠሮ በቂ ትላለች። በቂ ላይ ሆኜ የጻፍኩት ግጥም ነው። አጂብ የሷሃቦቹ ቃል ላይ ማለት ነው። ተሰናብቼ ስመጣ የዛሬ 12 ዓመት አካባቢ ቀጠሮ በቂ
በተማሰው ተማምለን ለቀብሬ ባንቃጠር በክዳንሽ ባትጠብቂኝ ወደ ወንዜ ባልሻገር በእጅ ያለ ወርቅ ሆኖ እንሰላች ነበር መሐላ ቃል ኪዳን ድብቁ ውላችን ዲያብሎስ ያልሰማው ቀጠሮ በቂያችን ና ብለሽ ስትጠሪኝ ይሞላል ቃላችን ተራርቀን ያስናፈቅነው ቃል ያሰረው ስጋችን ልንጣገብ ብለን ነው ያበረታነው ራባችን ምለን ተማምለን ላቆየነው ቀጠሮ ነገን ላንቺ ስሰጥሽ እንዳይቀየም ዘንድሮ ወጣ አልኩኝ እንጂ ለናፍቆት ቋጠሮ ረግረጉ በቂሽ ላይ ቃል ይጠብቀኛል ማረፊያዬን ጭሮ መናገር ችዬ በቃሌ ቃል ሰጥቼሽ ቀርቶ ዲዳ እውር ብሆን እንኳን ልሳን ብርሃኔ ተዘክቶ ነገር ቋንቋዬ ሳይገባሽ ሐሳብሽ ከሐሳቤ ረብቶ ተናግሬም ባትሰሚኝ በድናችን ተጋብቶ ልታዩ በበቃሽ ነበር ግኡዜ ለቃሉ ሞቶ ረስቼ ላልዘናጋ የነፍስ የሥጋ ነው ውሌ ሱባኤ የማይመልሰው ግዙፍ ነው ያለፈ ቃሌ ልትሰጥ የታጨች ነፍሴን ያመጣልሻል ካሌ ሰው ሆኜ ባለ ሀገር እንደሌለኝ እንዳጣው መድረሻ አይኔን በጨው አሳጥቦ አፈረሽን የሚያስለምነኝ ክንዴም መንተራሻ ወዳጄ ነው ምስጥሬ እናት አባቴን ብሰጠው የማይሆነኝ እጅ መንሻ ይሄ ጽሁፍ ከላይ ወደ ታች ስታነበው መዲናቱ ረሱል ሰለላሁ ዐለይሂ ወሰለም ይላል የተባለላት ለሷ ነው ይሄ ሁሉ ለመዲና ነው ይሄ ሁሉ ወደ መዲና የጸጋዬ ገብረመድህን ተጽዕኖ አለበት ብዙ ጊዜ የሱን ግጥም ያዳምጡታል ያነቡታል መጽሐፉ ድሮ ግጥም እንደሱ በሱ ነው ከሱ እንትን የወሰድኩት በቂዕ በጣም ከባድ ቦታ ላይ የተጸነሰ ሐሳብ ነው ከዛው የተጻፈው ከ10 ሺህ በላይ ሱሐቦች እንግዲህ ያረፉበት ምድር ነው ብዙዎች የሚመኙት ነው እንግዲህ ቃል አለኝ ብለዋል እሳቸውም እናት አባቴን እንድሰጠው እንኳን መመኛውን ሰው የሚል ሐሳብ ተነስቷል ሄዶ ያኔ እንግዲህ አቅምም የለንም በመሰረቱ ይሄንን ግጥም ለመለካት ተማም ቡና ደርሷል ሾሴ መርሐባ ቡና ይጠጣን እናወጋለን ወደ መዲና እናመራለን መርሐባ ተመልሰን መጣለን ወደ ተመልካቾች አብራችሁ ቆዩ اللهم صل وسلم على سيدنا محمد وآله اللهم صل وسلم على حبيبنا محمد اللهم صل وسلم على سيدنا محمد وآله اللهم صل وسلم على سيدنا محمد اللهم صل وسلم على سيدنا محمد وآله اللهم صل وسلم على حبيبنا محمد وآله اللهم صل وسلم وبارك على سيدنا شفيعنا محمد وعلى آله وصحبه من نغنيو شهر سفر ላይ ነው نعم አይደል ይሄ ሰፈር ወር ደግሞ ድባቡ የሚናገረው ነገር አለ አይደል ያንን ድባብ በደንብ ያመጣችሁልን ነው የሆነ በጣም ደስ ይላል መቃረቢያው ላይ ነው የምንገኘው ኮዲሁ መዘጋጀት ራስን ንጹህ አድርጎ መጠበቅ አይደለ አንድ እውነተኛ ሰለዋት አላህ የሚቀበላት ሰለዋት እንደተሆነልን እንግዲህ አላህ መማፀን መለመን ተገቢ ነው ኢንሻአላህ ፈጅር ላይ መዲና ደርሳችኋል ከሱ ጀምሮ ያለውን እንግዲህ አሁን ምንም ሳናደነቃቀፍ ማድመጥ ነው የምንፈልገው ምግባ ፈጅር ላይ መዲና ስንደርስ ኢቃም ተብሎ ሰላት ታረመ አውቶቡሱ መዲና ሐረም ግቢው ሪሲፍ ላይ ነው የሚቆመው የሚገርምህ ሸክ አብዱራህማን ሁዘይፊ ከታገዱበት ወጥተው የመጀመሪያ ሰላታቸውን ሲያሰግዱ እኔ ደግሞ እዚህ ሆኜ የሳቸውን የቅርአት እንትን ነው ምመኘው በዛ ስልት ነው መቅራት ምመኘው የነበረው ዝም ብዬ በዛ ነው የምሞክረው
ሰውየው ድምጻቸው ምናቸው በጣም ይመቸኛል እና ይሄ ተጨማምሮ እግሬ ከአውቶቡስ ወርዶ ወላሂ እግሬ ምን ነቀለብ ያለ ሱብሃንአላህ እና እንዴት መሰለ ከአንሁ ጀነት ነው ተብለ ብትባል በዛ ሰዓት እኔ መስጂዱ የበላጡ ሰው ወደ መስጂድ የሚሄደው ሰው ንጹህ ነው አብዛኛው ተውቡን የለበሰው እውነታውን እኔ መዲና ነኝ አይደለም እና እህቴ አብራኝ መሄዷን ረሳኋት ሙህሪሟ ነኝ ያለኔ ማንንም የላትም እንግዲህ ተውኳት አብረን መምጣታችን ሁሉ ረሳሁት በላጡን ራሱ ስትገባ ወደ መስጂድ በውዱእ ነው የነበርኩት እስከ መስጂዱ ድረስ እስከ መስጂዱ ቁጥር እስከ በሩ ድረስ እስከ መሄድ ድረስ ረስቻታለሁ አብዱራህማን ወዘይፊ ነው እየቀራ ያለው እየተሰገደ ነው ብርሃኑ በራሱ ሌላ ነገር ነው የሚመስለው እንግዲህ አይታችሁት ይሆናል የመጀመሪያን ስትገባ በተለይ ማታ ከሆነ ልዩ ነገር አለው ሐረም ላይ ገባን አረምኩ ሰላቴን ሰላት ላይ ሆኜ ትዛለች እህቴ ውጣ የምባል እየመሰለኝ የሆነ እንደዚህ ተይዤ በቃ ነብዩ መስጂድ ምን ለቁበት الخضራ ይሄ ነው ራሴን ሰላምን ረጅም ሰዓት በኋላ ሰግጄ እሷን ፍለጋ ወጣው እኛን የሚጠብቁን ቤተሰቦች ነበሩ እዛ ያሉ ቤተሰቦቻችን ነበሩ የተወሰኑ እነሱ ቤት ሊወስዱን ነው የሚጣደፉት እኔ እንቢ ብሎኛል የናፈቁት ሰው አለ ዛህማው በጣም ነው ግርግሩ በጣም ነው የኡምራ ሰዓት ነው ዓለሙ ሁሉ እዛ ያለ ነው የሚመስል እኔ ሲወስዱኝ ወደ ቤት እየዞርኩ ያለው የቱ ጋር ነው ያሉት سبحان الله المهم ገባን መዲና ላይ ቆየን ለምንድን ዚያራ መጀመሪያ የወሰደን እዛ ነበር አንድ ጓደኛ የነበረ ወሰደኝ ሰው መንባይ በዛበት ሰዓት እንገባለን ይለኛል ላ ግድ የለህም ሰው መንባይ በዛበት ሰዓት እንገባለን ግን ቀድመን ሰው ቢበዛ እንዲሁ ከርቀት ዚያራውን አትከልከለኝ ነው አላህ አላህ ዚያራ ሄድን በኋላ ወሰደኝ ሰላም አለይኩም ያ ረሱላህ መልስ የሚሰጡኝ ይመስለኛል ዚያራ አደረግን ሰው ዛህማ አለ ሰው ዛህማ እስከወጣ ድረስ የግል ምላሽ የሚሰጡኝ እየመሰለኝ በቃ መጠበቅ ጀመረ ሰው ሲቀንስ ለመግባት ከሰው ጋር ዘይሬ ወጣው እንደዚህ ከርቀት እለፉ ይሉሃል ከዛ ወታደሩም እለፉ ይላል ነው ይላል ከዛ በኋላ እኔ አልና ማለት ያለብን ብዬ አላመንኩ አደርን ልቤ ሁሉ አሁንም እዛ ትንሽ ምጽናናው እዛ ያሉ የድሮ ጓደኞቼን ወንድሞቼን ጀመራ ይሄዱና አብዱልገኒ እነሰመርን ሳያቸው ተስፋ ነገን ዘይራለን አሁን እንሄዳለን አዛን ስለም ሄዳለው የኡምራ ሰዓት ነው በሮች ሁሉ ይጨናነቃሉ መዲና በሮች እኛም እንገባበት በር ባቢላል ነው በዛ በር እንገባለን ሸክ ኑሪ አሉ ከዚህ ኢቃማም ገዝተው የወሰዱን እሳቸው ናቸው የሐረሙ የሸከል አገዋት ቤተሰብን ስለሳቸው ትንሽ ነገር እንላለን ብናነሳሳ ሰፊ ነገር ብናነሳ ደስ ይለናል ግን ካለን ሰዓት አንፃር ግድ የለም ስለሳቸው እናነሳለን ምክንያቱም ቅርብ ነበሩ አይደል እሳቸው ለሁጅራው ቅርብ ነበሩ የሁጅራውን ቁልፍ የሚይዙት እሳቸው ናቸው
መልእክተኛው አጸደ ስጋቸው ያረፈበት ቦታ ላይ ማለት ነው። የሱን ቁልፍ የሚይዙ አባት ማለት ነው። እንደ አድም ከሚል ወንድ እና ከዛ በኋላ በማግስቱም በሳልስቱም እየሄድን ዚያራ አደረኩኝ። ከዛ ቦታ ጀርባ ሰጥቶ መውጣት ይከብዳል። እዛ ጋር መቆም አይሰጡም። እዛ ጋር የምታየው በጣም ተአምር ታያለ። ወጥቀው ምንደፋደፉ አሉ። በአምቡላንስ የሚነሱ አሉ። ገብተዋል። መቋቋም አቅቷቸው ነብዩ አለይሂ ሰላቱ ወሰላም ካለፉ 1400 ምናምን ዓመት ነው። በዓለም ላይ የለም እንደዚህ የማንም ስም እንደዚህ በየምሽቱ በየጊዜው ተነስቶ የሚወሳ ሰው የለም። ይሄን ታውቃላችሁ በዓለም ላይ ኢላ ሐቢበና ረሱል ሰለላሁ ዐለይሂ ወሰለም። እና እዛ ቦታ ላይ የምታየው ድባብ ሁሉም የኔ አይነት ስሜት ያለው ነው። እዛች ቦታ ላይ የሚያልፍ ሁሉ ይሄ ስሜት እስከ መቼ ነው ያለው? እስከ ቂያማ ድረስ ነው ያለው። ተአምር እኮ ይገርማል። እና ከዚያ በኋላ ለመድን። እኔ ስራም ሰራለው ምንም እላለው አላልኩም። ግን ሰው ነህ እየለመድከው ትሄዳለህ። 5 አውቃት ሰላት እዛ ሐረም ስትሰግድ ምናልባት ነብዩን ሳትዘይር ትወጣለህ። አላህ ቀልባችንን ያጠበው። በጣም የሚገርመኝ አንድ ገጠመኝ እኛ ከሐጂ ጋራ ከሐጂ ኑረዲን ጋራ እዛ ደካ ላይ ነው የምንቀመጠው። ደካ የነሱ ነው። ከነብዩ ይሄ የነብዩ መቃብር ነው፣ ጀርባው ነው። ደከተል አጓት የሚባለው እንደዚህ ቦታ ነው። ዋና አስተናባሪዎች ናቸው እነሱ ናቸው። በኮሩን የሚይዙ እጣኑን ይዘው እዛ ቦታ ላይ እንትኖች ቢመጡ እነዚህ መሊኮች ቢመጡ ንጉስታት ነገስታት ቢመጡ እነሱ ናቸው ተቀብለው ቁልፍ ከፍተው አስጎብኝቶ የሚያወጣው። ሀበሾች ናቸው። ሀበሾች ናቸው። 4 የሐላባ ሰዎች ነበሩ። እነሱ መሃል አፋሮች አሉ፣ ወለዮች አሉ። ሁሉም አረጁ። አሁን ኑሪ ነው ያለው። ሸክ ኑሪ ናቸው። ይሄ አሁን የእናንተ ቤተሰብ ማለት ነው። ሱብሃንአላህ። እና እዛ ደካ ላይ ቁጭ ብለን ረመዳን አንድ ሳዑዲ መጣ። በደዊ ነው፣ ያገሩ ሰው ነው። እንደውም የመዲና ሰው ነው ጭምር። እንዲህ አየኝ። እኔ አጅነብይ ነኝ፣ የውጭ ዜጋ ነኝ። ምንም አይነት ጥያቄ ቢጠይቀኝ ልቀለው እችላለሁ። ስለዚህ መሐመድ አለኝ نعم فين مقابر الرسول عليه صلى الله عليه وسلم نعم አልኩ። فين قبر الرسول عليه የት ነው የመልእክተኛው ሰላም ቀብር ይላል። የዛው ሀገር ሰው ሆነ። የዛው ሀገር ሰው ነው። አየሁት። ሳይ ያስታውቃል። ያገሩ ሰዎችና የመካና የመዲና ሰዎች ሁሉ ትለያለ ስትኖር። خير ان شاء الله انت من فين አልኩ። انا في المدينه خلاص ጠየቅኩ። እኔ መዲና ነኝ። ጠየቅኩት ተነግረኛለሁ ይስታል። ይሄ ነገር ዛሂር እንዲወጣበትም አልፈለገም። አይብ ነው። ከዛ በኋላ ሳየው እሱም አፈረ። እንዲህ ምላሽ ሰጠዋለሁ አልገመተም። ይሄውና ብዬ ማሳየው ነው ብሎ የጠበቀው። እኔ ገረመኝ። እዛው ሀገር ነዋሪ ሆነ እንዴት አታውቅም ስለው خلاص በቃ ዝም በል አይነት ነገር አለ። እኚሁ ናቸው ረሱል መቃብር ከፊት ለፊት ነው አልኩት። ዚያራ ከፈለከ ከፊት ለፊት ነው አልኩትና አጀበኝ። እዛ ነዋሪ ነው። ممكن ሀያቱ እድሜው ግፋቢል በ35 በ40ዎቹ ውስጥ ያለ ሰው እስካሁን እንዴት አልዘየረም። እዛች ቦታ ላይ እኮ ለመቀመጥ አንዳንድ ልጆች ቦታውን ይሸጣሉ። ምንጣፍ ላይ ቁጭ ብለው በጊዜ ገብተው ቁጭሉና የሚገዛ ሰው ይመጣል። ረውዳው ላይ ነው። ረውዳው ላይ ይገርማል። ዙሪያው ረውዳው ላይ ባል ደካ ላይ ከደካ ታች ወርዶ ሁሉ ያለውን ቦታ እሳቸውን ወጅህ እንደዚህ ቁጭ ብሎ ማውራት የሚፈልግ ሰው አለ። እውነት ነው አለይሂ ሰላቱ ወሰላም። እና አንዳንድ ልጆች ምንጣፍ አነጥፋሉ፣ በጊዜ ይገባሉ። እንደ ሰው አመጣጥ ነው። ከፓኪስታን ከህንድ ሀገር በተለይ ከምስራቅ አካባቢ የሚመጡ ሰዎች አይችሉም። በዶላሮች $1000 የሚገዙ አሉ። እና በዛ ሁኔታ ረመዳን በተለይ የሐጂ ኑረዲን ሱፍራ እናጥፋለን። ሱፍራ አላቸው ደካ ላይ። ትዝለኛል አንድ አማሃሽ የሚባል ሰውዬ አለ። የድሮ ሰው ነው የሚመስለው። በጣም ረጅም ነው።
እጁ ይሄን ነው የሚያክለው ይድረሱ ረጅሞች ናቸው አነጋገሩ ምኑ እዛ ላይ ቁጭ ብለ የአንድ ሰው ድምጽ ከወጣ የቁርአን እንትን የለም በሱ ነው ጭንቅላት የሚመጣው ማን አጠገብ ያለ መሰለ አማ ሐሺም ተብሎ ይታወቃል ማን አጠገብ ያለ ተሳስተ እግርህን እንዲህ ብትዘረጋ እግርህን በዱላ በከዘራ احترام للنبي ነው እግርህን ብታረገው ሰለላሁ ዐለይሂ ወሰለም ድምጽን ከፍ ማድረግ ስለማይቻል በዚህ አጋጣሚ የሚገርም አላህ ድምጻችሁን ከፈታ አድርጉ ብሏል አይደል እዛ መስጊድ ውስጥ ሁሉም ሰው እኩል ቢጮህ ድምጹ አይወጣም ሱብሃንአላህ መለክ አንድ ሰው ማን እንደሆነ እንጃ ብሎናል እዚሁ ምን ኡኡበን አይወጣም ድምጽ አላህ ይሰትረዋል እና ዓለማችን ላይ ካሉት እንቁ የሆኑ የቦታ ጥጎች መዲና ለኔ ስለ ኡስታዝ ሐጂ ኑረዲን ምን ያህል ጊዜ ቆየህ እዛው አካባቢ 9 ዓመት 10 ዓመት እዛው ቦታ እዛው መዲና ላይ 8 ዓመት ቆየው ወደ ጅዳ ካምፓኒ ሲቀየረኝ ነው የመጣሁት እቺ እዛ ሆነ መዲናን ካላገኘ አንተ የሚገርምህ እኮ አጅነቢ ሆነ ከመዲና ወደ መካ ሲድ ወይ ወደ ጣይፍ ወደ አንዱ ወደ ሌሎች ክልሎች ስትሄድ አካባቢው ሰው ያገሩ ሰው ሰላም እንዴት ነህ ሰላም በስራም ሆነ በምን የት ኖርሃል ይላል መዲና ነበርኩ ስትለው አላህ كنت في المدينة ይላል መዲና ነበርክ አክብሮቱ ይጨምራል አጅነቢ በቦታው አጅነቢ ያው የሀገሩ ዜጋ ያልሆነ ማለታችን ነው የሀገሩ ዜጋ ያልሆነ ምክንያቱም አንዳንድ ጊዜ ያው ትርጓሜው ጾታዊ ነገር ስለሚሰጠው ልክ ነው የሀገሪቱ ዜጋ መዲና ነበርኩ ብለህ ሌላ ከተማ ሄደህ ስትነግረው ልዩ ስሜት ይሰጣል እኔ ጅዳ ላይ ስሰራ 1 አመት ሙሉ ሁሌ ሐሙስ መዲና ተመላልሻለሁ በየሳምንቱ ወደ ጅዳ ተወስጄ ከዛ ተነስተው ወደ መዲና ስትመጣ ክልሉን ስትገባ ተኝተህም ከነበረ መኪና ውስጥ ተነቃለህ والله العظيم መኪና ውስጥ ያለው ሰው ሁሉ አልহামዱሊላህ ሰላም እናትህ ቤት ምትገባ ነው የሚመስል የተለያዩ ከተሞችን አይቻለሁ መዲና ስትኖር ግን ሰውም አፈሩም ሐዋኡም የረጋና የተረጋጋ ከሆነበት ወጣ ወደ ሆነበት ወደ እንትን ምትገባ ወደ ሰላም ምድር በተለይ መቼም የማይረሳ እቃም ብሎ ወደ ሐረም በላጦ ላይ ሆነ እስከ መስጂዱ እስከ ገባ ድረስ ያለው አየር ምንም ሙከየፍ ምናምን የለውም እኮ ጠቢዓ ነው ያከባቢ ሙቀት ነው እንደዚህ እንት መሰሶች ላይ የሚሉት ነገሮች ስትቀርባቸው ያረጥቡሃል ግን እዛች ቦታ ላይ ስትረግጥ ልትነግረው የማትችለው በቃላት የማይገለጽ ስሜት አለ ሱብሃንአላህ ፈታ ወስደን ብንመለስ መልካም ነው ስለ ሼህ ኑረዲን ከዚያ በኋላ እናነሳሳለን ኢንሻአላህ የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ኸሚስ ምሽት ነው ካፍታ ቆይታ በኋላ ተመልሰን መጣለን አብራችሁን ቆዩ ተመልሰናል ክብራትና ክብራን ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ ኸሚስ ምሽት ነው የዛሬው ፕሮግራማችንን በክብር ያበረቱ ተቋማት አሉ መሐባ ኤግዚቢሽን እና ፌስቲቫል ከጥቅምት 4 እስከ 8 አዘጋጆቹ ሐላል ፕሮሞሽን እና ኢማን እስላማዊ ማህበር ናቸው እናመሰግናለን ጄቲኤም ትሬዲንግ አብሬት ኤልኢዲ እና ዲስፕሌይ ዳይመንድ አዲስ ቱር ኤንድ ትራቭል አሚን ጀነራል ሆስፒታል እና ውብ አረቢያን መጅሊስ የፕሮግራማችን የክብር አጋሮች ናቸው ሁሉንም እናመሰግናለን ጉዞ ማስታወሻ እየሰማን ነው አጠቃላይ የመዲናን ስሜት እየነገሩ ነበር ሼህ አብዱል ሰመድ በደንብ አድርገው ነግረውናል ሼህ አብዱል ማሊክስ የርሶንም ብንሰማ ደስ ይለናል مرحبا ان شاء الله بسم الله እኛ ከልጅነታችን አባታችን በነቢ መሐባን ያሳደጉን ይሄ የሚታወቅ ነው ሐላባ ላይም ለነቢ ያላቸው ስሜት መግለጽ ከሚቻለው በላይ ነው ከልጅነታቸው ጀምሮ ያደጉበት በነቢ ነው እኛንም ያሳደጉን በነቢ አለይሂ ሰላቱ ሰላም መሐባ ነው ማለት ነው በጣም ኩተውናል
ነቢን ለማየት የትኛውንም መስዋዕትነት እስከምንከፍል ድረስ ማለት ነው ያኒ በስተመጨረሻ ዘመን ሰዎች ይመጣሉ ነፍሳቸውን ገንዘባቸውን ሁሉ ለአላህ ያሪ ሰጥተው መስዋዕት አድርገው እኔን ለማየት ይጓጓሉ እንደሚባለው በዛ አይነት ሲፋን ያሳደጉን ማለት ነው ድንገት የዛሬ 3 ዓመት አካባቢ ከመሞታቸው በፊት ማለት ነው አጋጣሚ ኹጥባ አደረጉ ያኒ በረመዳን ዑምራ ማድረግ ልክ ነብዩ አለይሂ ሰላቱ ሰላም ጋር ያኒ እንደ ማድረግ ይቆጠራል የሚል ነገር እንትን ሲሉ በጣም ቀልቤ ተነካ አጋጣሚውን አልሰማሁትም ሐዲስ ሰምቻት አላውቅም እና በጣም ልቤ መታ ያኒ ዑምራ ስለማድረጉ ሳይሆን ከነቢ ጋር የሚለው ነገር ነው ውስጤን ትኩረት ተሳበኝ ማለት ነው ጁምዓ ከጓደኞቻችን ጋር ፕሮግራም አለን የምንሰባሰበው በነቢ ነው ሰላዋት ነው ስለ ነቢ ነው የሚወራው تعلم አለ የታሊም ፕሮግራም አለን ያኒ 11 ሰዓት አካባቢ ላይ ከዛ ውጪ ያለው ሙሉ ፕሮግራሙ ያወጣቱ ክፍል የነቢ መሐባ እንዴት ይጨምራል እንዴት ነቢ ይናፍቃል በሚል ነው የፕሮግራማችን አላማ ማለት ነው ያንን ፕሮግራም ዘጋው ተውኩት ስልኬን ዘጋሁኝ ቤት ገባሁኝ በቴሌቪዥን መዲና ከፈትኩና እያለቀስኩ ማየት ጀመርኩኝ ያ ረብ ምንም የለኝም ታውቃለህ ኪሴ ላይ ምንም የለም አካውንቴ ላይ ምንም የለም ያ ረብ ነቢ ናፍቆኛ ያልኩ ማልቀስ ጀመርኩ በዚህ መሃል ልጆቼ ጓደኞቼ ስልኬን ሞከሩና ሲያጡ ቤት ድረስ መጡ ምንም ማድረግ ገባን ስሜቴን ነገርኳቸው ነቢ ናፍቆኛል ነቢን ካላየው ውስጤ ሊያርፍ አይችልም ስለዚህ አሁን ከኔ ጋር ልትግባቡ ስለማትችሉ የምትፈልጉበትን ቦታ መሄድ ትችላላችሁ ብቻዬን መሆን ፈልጋለሁ ብያልኳቸው ባንተ ስሜት ውስጥ እንኖራለን ብለዋል አንተ እንደሆንኩ እንሆናለን መርሐባ ተቀመጥን በዚህ መሃል አንድ የቅርብ ሳሂብ ደወለልኝ ከአሜሪካ ማለት ነው በጣም ነሽጬ ነው ማወራው ጥሩ መሐባ ያለኝ ሰው ነው ድምጼን ሲሰማ ከዚህ በፊት የሚሰማው ድምጽ አይደለም ቀዝቀዝ ብሏል ምን ሆነህ ነው አብዱል መሊክ والله ነቢን አስቀውኝ ነው اللهم صل وسلم ነቢን ካላየው ከዚህ በፊት የምትሰማውን ድምጽ አሁን መስማት ከዚህ በኋላ መስማት አትችልም والله አንተ ከፍቶሃል ነቢን አፍቀው ካለኝ ስልኩን ዘጋ በጣዋቱ ሙሉ ብር አካውንት ሊያስገባልኝ ያ ሳሂቤ ማለት ነው አልহামዱሊላህ አላህ አገራልኝ ረመዳን አንድ እዛ ገባሁኝ ጅዳ እንት ያልኩ ብቻዬን ነኝ አላቅም እንዴት እንደሆነ ወላ ሙቀቱም አለ ሁሉ ነገር ብዥ ያለብኝ ከዛ በኋላ ወደ መካ ነው መቅሰዴ ዑምራ ስለሆነ ወደ መካ ሄድኩኝ ከዛ በኋላ መዲና ገባሁኝ والله ስሜቱን ነግራችሁ አልችልም ያኒ ከመካ ወደ ጅዳ መጣሁኝ ከጅዳ ተሳፈርን ወደ መዲና ማለት ነው የመዲና መኪና ተብሎ መኪናው ከገባው ጊዜ ጀምሮ ጎማው በተሽከረከረ ቁጥር ወደ መዲና በተቃረበን ቁጥር ሜትሮች በሄዱ ቁጥር والله ልቤ ስሜትን ልገልጽላችሁ አልችልም ምክንያቱም የነቢን አለይሂ ሰላቱ ሰላም ሁኔታ መናገር አይቻልም አልহামዱሊላህ ገባን መዲና ገና ከመኪና ስንወርድ حتى የመዲና ሰው استقبالو ከባድ ነው መካ ላይ የምናየው ነገርና መዲና ላይ የምናየው ነገር والله በጣም የተለያየ ነው ልክ ነቢ ያሉበት ቦታ ስለሆነ መሰለኝ ማድሪ ሰው ራሱ ነቢን ያስታውሳል የሰው ሁኔታ የሚያረጉት احترام የሚያደርጉት ነገር ግንባር ይስማሉ በሰውነት ላይ ነቢን ፈልጎ መጣ ከሚል ስሜት ማለት ነው ቀጣ ገባሁኝ አስር ሰገድኩም ነበር አስሪን ሰገድኩኝ ወደ ነቢ ሄድኩኝ عليه الصلاه والسلام እና ያንን ማወሰፍ የነበረውን ሁኔታ መግለጽ አልችልም حتى ራሱ ቁጭ ብዬ ወድቄ ሳለቅስ ፓኪስታኖች ናቸው ምን ችግር ገጥሞ ነው ምን ሆነህ ነው ብለው አሉኝ ፓኪስታኖች ብዙዎች መጥተው አባበሉኝ መጨረሻ በነቢ እንትን መሆኑን ሲያቆ በቃ ጭንቅላትን ይደባበሱ ሄዱ አልহামዱሊላህ ብዙ ጊዜ ሳለፍኩኝ መዲና ላይ ከነቢ አለይሂ ሰላቱ ሰላም ጋር አሁን አብዲ እንደተናገረው ማለት ነው ሐጂ ኑረዲን ጋር ነው ተቀመጥኩት ማለት ነው አጠገባቸው ነው የሚቀመጠው ማለት እነሱ ከላይ ከፍ ያለ ቦታ ነው ያለው ዝቅ ያለ ቦታ ደግሞ ሌላ ሰው የሚቀመጥበት ቦታ ነው እዛ አልহামዱሊላህ አሳልፌ መጣሁኝ والله ነቢን ያየኋቸው ሁላ ነው የሚመስለኝ ማለት ነው አላህ ወፍቆኛል በርካታ ሰዎች አሉ በነቢ መሐባ እየተሰቃዩ ያሉት ማለት ነው ላፍታ እንኳን ነቢን ማየት ሳይሆን የነቢን ቀብራቸው ይሄ ነው ቀብራቸው ተብሎ የነቢን ቀብር ለማየት ብቻ ሙሉ ማንነታቸውን መስዋዕት የሚያደርጉ ሰዎች አሉ እነዛን ሁሉ አላህ እንዲወፍቅ ኢንሻአላህ ዱዓ አደርጋለሁ ኢንሻአላህ በጣም ይገርምስም እንደው ቢሆን ደስ የሚለን ለምን አታመሰግነውም የአሜሪካ ወዳጅህን ስሙን ጠርተህ ብታመሰግነው ምናልባት ሚስጥር ካልሆነ ይሄ በጣም ትልቅ ውለታ ነው والله ትልቅ ውለታ ነው ህመምህን ታሞ መልእክተኛው ሰለላሁ ዐለይሂ ወሰለም እንደተዘይር አስባብ መቼም ያስፈልጋል
የሚገርመው ያንተ መናፈቅ ነው እንደገና ተወኩልህ በጣም ገርሞኛል ያ አላህ ሱብሃንአላህ ሁሉም ነገር ይገርማል እስካሁን ያነሳው ነገር በሙሉ በጣም በዚያው ያ ረብ ሐሳቡ መሳካቱ ራሱ እንደው እዚህ ዘመን ላይ የሚሆን የማይመስል ነገር ነው አንዳንድ ንግግሮች አሉ ይባላል አይደል የአድማጭህን አቅል ምናምን መዘነህ የምትሰጠው አሁን ይሄንን እንደው አላቅም ሰዎች ሲሰሙት እንዴት ሊረዱት እንደሚችሉ ይፈትናል አሁን እንደዚህ በጣም ደካማ ይማል ያለው ሰው እንደኛ ለሆነ ሰው በጣም የሚፈትን ነገር ነው ሄዶ እንደው በታመሰግነው ደስ ይላል والله ይሄንን ፕሮግራም ተከታተላለች ብዬ አስባለሁ እህታችን ናት ሀቢባ ትባላለች ማለት ነው ኢንሻአላህ ሀቢባ በሆነ ኸይር ስራ اسمها كمان يعني ማሻአላህ የሚገርም ነገር አለው ኢንሻአላህ والله የነቢ ሙሂብ ናት በሆነ ኸይር ስራ አጋጣሚ ተዋወቅ ነው ከዛ በኋላ ግን ማሻአላህ ጥሩ መሐባ አለን አላህ ተባረከ ወተዓላ ይነስራት አላህ ቀድሯን ከፍ ያርግላት ኢንሻአላህ ሁሌ ዱዓ አድርግላታለሁ ኢንሻአላህ አሚን አሚን ባረከላሁ ፊክ ሴኖ እሺ እንመለስ ደግሞ አይደል ትንሽ ነው ወይስ በቅድሙ አይነት ሼህ ኑረዲን ሰላዋት በጋራ ትንሽ እስቲ እንቆይና ስለ ሼህ ኑረዲን ብንሰማ ደስ ይለናል እንደሱ ብናረግስ እንደው ፈቃዳችሁ ከሆነ የቅድሙን ተክራር አንዴ ኢንሻአላህ እናድርግና ስለሳቸው ሐሳብ እንለዋወጥ መልካም ነው مرحبا خير بسم الله اللهم صل وسلم على سيدنا محمد وآله اللهم صل وسلم على حبيبنا محمد وعلى اللهم صل وسلم على سيدنا محمد وآله اللهم صل وسلم على سيدنا محمد وعلى اللهم صل وسلم على سيدنا محمد وآله اللهم صل وسلم على سيدنا محمد وآله اللهم صل وسلم وبارك على محمد وعلى اله محمد ማን ናቸው ሼህ ኑረዲን ትንሽ ነገር እንስማ አንድ ኢትዮጵያዊ ናቸው የሐላባ ሰው ናቸው ቤተሰብ ነን ለ50 አመታት ወይም ከዚያም በላይ የነብዩን ሰለላሁ ዐለይሂ ወሰለም ሁጅራ አገልግለዋል ኻዲም ናቸው ያ መስጂድ ለማንም የማይከፈት ሲሆን ያለሳቸው ማንም አይገባም ነገስታቱ እንኳን ያከባቢው ሰዎች እንኳን ቢመጡ እዛ ቦታ ላይ እንደሳቸው ለማንም ስልጣን የለው ቁልፍ በእጃቸው ለ6 አመት ለ5 አመት እኔ ከሳቸው ጋር ነው የኖርኩት ኖባ ይላሉ በሳምንት አንዳንድ ቀን ሁሉም ተራ አላቸው ለሊቱም ሙሉ እዛ የሚያድሩበት የሳቸው ተራ ቀን ከሳቸው ዙሪያ ያለን ሰዎች በቃ ሽሚያ ነው ማንንም በሌለበት ነው ነብዩን በግላጭ የሚያገኙ ሰው ናቸው ሐጂ ኑረዲን ማለት ውስጥ ድረስ ይገባሉ ከምሽቱ 9 ሰዓት አካባቢ 10 ሰዓት አካባቢ እንሄዳለን የተራቸው ቀን አሁን እሳቸው ብቻ ናቸው ያሉት ስትገባ በቃ ዘህማው ይሻላል ጭንቀቱ ማለት ነው ሱብሃንአላህ ዘህማው ይሻላል እኔ መጀመሪያ ቀን ፈራው ከባድ ስሜት ይኖራል በጣም ፈራው አልገባው ማንንም የለም እሳቸው ናቸው ከፍተው የሚገቡት እለፍ የምልህ ሙጠዋ የለም አትቆም የምልህ ፖሊስ የለም السلام عليكم يا رسول الله لمالت والله فرّا مجمريا ቀን وعليكم السلام يملون مسلم ገብቷል ሐጂ ኑረዲን ማለት ሁሌም ይሄን ስሜት የሚያስተናግዱ ናቸው አሁን ሐጂ ኑረዲን እንደዚህ ለዛ ቦታ ቂማቸውን የሚያውቁ ሰዎች ደካ ላይ ቁጭ ባንበት
ከሩቅ ምስራቅ፣ ከመካከለኛው ምስራቅ፣ ከአሜሪካ፣ ከአውስትራሊያ ሐጂ ኑረዲንን ነይተው የሚመጡ ሰዎች አሉ። ዱዓ አድርግልን። የታሙ ህፃናቶቻቸውን ጭምር ይዘው ይመጣሉ። እስቲ አንተ ከነብዩ ጋር የኖርክ ሰው ነህ፣ ዱዓ አድርግልን። ለምሳሌ አሁን ፓኪስታን አየር መንገድ የቦርድ አባል ናቸው። ኢንዶኔሲያ በል አፍጋኒስታን ይሆን በቃ እዛ አካባቢ ያሉ አካባቢዎች ሁሉ በየጊዜው ይጠሯቸዋል። ኢህትራም ማለት ነው። ኢህትራም ማለት ነው። እና አሁን ከቢላል ረዲየላሁ ዐንሁ ከሀበሻው ቢላል ቀጥሎ ሀበሾች አሉ ነብዩ አጠገብ ዛሬም ድረስ ያኔም አሉ አሁንም አሉ። እና ነብዩ ሰለላሁ ዐለይሂ ወሰለም ስለ ሐጂ ኑረዲን ሳስብ አብረን ነው የምንበላው፣ አብረን እንጠጣ፣ አብረን እንጫወታለን። ግን በመሃል ድንግጥ እላለሁ። ማንም አይገባበትን ቦታ ነው ይሄ ሰው የሚገባው። የሚገርም ነገር እንደዚህ ውስጡ እንደዚህ ጠርገው የሚያወጡት ነገር ሰዎች በጣም ይሻሙበታል። እሳቸው ደግሞ ምንድነው በቃ ወደ እንትን እንዳይሄድባቸው ወጥቷል፣ ወደ ሌላ ተወኩል ወደ ሌላ እንዳይሄድባቸው እየተጠነቀቁ ረሱልን ሰለላሁ ዐለይሂ ወሰለም አሁን ባሉበት ምድር ላይ በቅርበት የሚያዩቸው ሐጂ ኑረዲን ናቸው። ከሳቸው ጋር ያሉ የተወሰኑ አሉ፣ ደክመዋል፣ እድሜ ሄዷል። እና የሚወደያ የመካዎቹም ወረዲ እንደዛው ሐጂ ኑረዲን ትልቅ ቦታ አላቸው፣ ትልቅ ሙሐባም አላቸው የረሱል ሰለላሁ ዐለይሂ ወሰለም። ድንገት ብድግ ብለው ስልም ብለው መስጊድ ሐረም ይገባሉ። አለ ሰዓትም አለ እንትንም ለነብዩ ያላቸው ቦታ አላህ ሰጥቷቸዋል። ይሄን ስጦታ ዝም ብሎ ለማንም አይሰጥም አበደን አይሰጥም። እና ዛሬ እንደ ቢላል ከነብዩ ቅርብ ያለ ሰው ሐጂ ኑረዲን ናቸው። በዓለም ዙሪያ ላይ አሁን እንደ ሀገራችን ብዙ እንትን አይልም እንጂ በሄዱበት ቦር ዙሪያ ሁሉ አሜሪካን ሲሄዱ እዛ አካባቢ ያሉ ሙስሊሞች አንድ ጊዜ እንደውም በእንትን ተለቆ ነበረ። ስንት መቶ ሊሞዚን ነው ወጥቶ ከመጣር እስከ ማረፊያቸው ድረስ ፓኪስታኖች፣ ህንዶች፣ እዛ ያሉ ሙስሊም አረቦች ከአንሁ ነብዩ መጡ እስከሚመስል ድረስ ነው። እና ሐጂ ኑረዲን የታደሉ ሰው ናቸው። ዱዓ አድርጉልን እንላቸዋለን በየጊዜው። አላህ ይወፍቅናል። እዚህ ሚዲያ ላይ ግን አንድ ቀን ይዤላችሁ ማለት ነው باذن يا ريت هذا شرف لنا በጣም ትልቅ ክብር ነው የሆነት በጣም ኢንሻአላህ። ይመጣሉ ወደ ሀበሻ ይመጣሉ። ይመጣሉ። ይሄ አማና ነው እንግዲህ ተመልካቾችም እርግጠኛ ነኝ ከ50 ዓመት በላይ መልእክተኛው ጋር ሰላም ጎረቤት ሆነው የኖሩን ታላቅ አባት እዚህ መተው ልምዳቸውን ገጠመኞቻቸውን ሲነግሩን ኢንሻአላህ እኛም የኸሚስ ምሽት ቤተሰቦችም ይናፍቃሉ። እንግዲህ ሐጂ ሰምተው ከሆነ ኢንሻአላህ እዚህ ቢሮ ላይ መጡና ለዓለም ሙስሊሞች ደግሞ ራስዎትን ያስተዋውቃሉ። ካልሆነ ደግሞ አላህ አይገደውም ይውሰደንና ሁሴን በጣም በቃ ኢንሻአላህ እዛ እንድንሰራ አትነግተም። ያረ ውስጥ አሁን እሳቸው ሐጂ ኑረዲን ጋር አብሬ እየገባው ነበር። እሱ የፈራበት ቦታ ላይ እኔ ተከትያቸው እየገባው ነበር። ከባድ ነው። ሃይባው ነው የሚያስፈራው ማለት ግርማው ነው የሚያስፈራው። እዛ ዛህማው ይሻላል አለ እኮ ዛህማ ሹርጣው ዘርበል እያለ መተዘይረው ይሻላል ነው። ውስጥ ገብተህ አላ ፍክራ መልስ አይስጡህ እንጂ እኮ ያደምጣሉ አይደል? ይመልሳሉ። አንተ ነህ ማትሰማው እንጂ ይመልሳሉ። ስምህ ተጠርቶ اللهم صل وسلم وبارك على محمد وعلى ال محمد ስትል محمد فرج علي ሰላምታ ልኮልሃል ተብለው አይደል ይደርሳል። ለዛ ነው የኸሚስ ምሽት ፕሮግራማችን ላይ ታዳሚዎቻችንን ወይም ተመልካቾቻችንን በየምሽቱ 200 ሰለዋት ያው ሸርጥ ነው የኸሚስ ሸርጥ ነው አስደረጋችሁታል። ግን አትጨትንሽ ጨመር አድርጉት። አሁን 200 ካሁን እኮ ቆይቷል። ጀዛከላሁ ኸይር 50 ወይ 100 ጨመር አላ ፍክራ 1000 የሚያደርጉ ሰዎች እየላኩልን ነው ኢንሻአላህ። ከ200 ተጀምሮ ያው ከትንሹ መጀመር ነገሩን ቀላል ስለሚያደርገው ብለን በሁሉም አካባቢ ሰራጭና አላባ ላይ እንግዲህ 200 በጣም ቀሏል። ሁሉም ቦታ ላይ ይቅላልና ከዚያ በኋላ ወደ 500 ግን እሺ በነገራችን ላይ ረሱል ሰለላሁ ዐለይሂ ወሰለም ሰለዋት ሲደረግ ሰለዋት ማውረድ ይሄን አላወርዳለሁ ብለህ ብትነገር እንኳን ሪያ አይሆንም የሚል ነገር አለ። ይሄን ታውቃላችሁ?
ግን ሰው ይፈራል ሪያ አይሆንም የሚል ነገር አለ እኔ አንድ ወዳጄ ነው እንዲህ ያለኝ አትፍራ እንዲዘክራለሁ በል ደሞ ሌላው ተብሰልሰለ የምታረጋቸው ዝክሮች አሉ የረሱልን ሰለላሁ ዐለይሂ ወሰለም ሰለዋት ማውረድን እግረ መንገድህንም አፈ ብቻ ለምዶም ብትል አጅር ታገኝበታለህ ኦኬ ዚክር ላይ እንግዲህ ብዙ አዳቦች አሉ አይ ቲንክ ወደ ሶስቱ በተለይ በጣም ይታወቃሉ የልብና የልሳን መተሳሰር የሚባል ነገር አለ አይደል ነገሩን ማለት ግምት ውስጥ አስገብቶ እሱ ጋር እየቆዩ ያንን ደግሞ በአንደበት መመስከር አለ አሁን ይሄኛው በጣም ተወዳጅ የሚባለው እንግዲህ አላቅም የዚክር አይነት እንደሆነ ይነገራል አሁን ሰለዋት ላይ ግን ከዚህም ህግ የራቀ መሆን ይችላል ይያሉ እንዲሁም በቃ አላሁመ ሰለላሁ ዐለይሂ ወሰለም ቢል ያፍልማድ ሆኖ የሚገርም እንግዲህ የሰማሁትን ነው ብዙ ነው የሚነሳው ሰለዋት ጋር በርግጥ አላውቅም ይሄንንም ሰምታችሁ እንደሆነ እርግጠኛ አይደለሁኝም እንግዲህ የቂያምለት የሰው ልጅ ዱንያ ላይ በሰራ ነው አይደል አላህ ዛም ይተሳሰበን ላይክ የራሱ ኸይር ስራ ያልቅበታል ሰው አይደል በተለያዩ ነገሮች እኔም ድርሻ ይኖረኛል ሁሴንም እኔ ላይ ድርሻ ይኖራል ኡስታዝም ይመጣል ይወሰድና ሰለዋት ሲቀር ይባላል አይደል ሰለዋቱ ግን አይነካበትም ይባላል ያለው ኸይር ነገር ሁሉ ይወሰዳል احتراما للنبي عليه الصلاه والسلام اللهم صل ሰለዋት ብቻ ነው وبارك على سيدنا محمد በጣም እንግዲህ አላህ ለመልእክተኛው ሰለላሁ ምን ያህል ደረጃ እንደሰጣቸው በጣም ማረጋገጫ ነው ዘካው ይወሰዳል ማለት ይያለ ጾሙ ሱብሃንአላህ ሁሉ ነገር ይወሰዳል ምንም የለውም ያው ምንም ከሌለው አላ ፍክራ ሰውየው የዛን ሰው ወንጀል ነው አይደል የሚጣልበት አላህ ይጠብቀን ይሄ በጣም ከባድ ሙሲባ ነው ደሃ ማለትም እሱ ነው ብለዋል መልእክተኛው ሰለላሁ አይደል ኸይር ነገር ሰርቶ የውመል ቂያማ የሚወሰድበት ሰው ነው አላህ ከሱ ከእንዲያለት ነገር ይጠብቀን በዚህ አጋጣሚ ምን ተዘለኝ አልሐቢብ አሊ አልጂፍሪ አይ ታቁታላችሁ የመኒ በጣም اسمه አንድ ፕሮግራም ለመስራት ወደ ቼቼንያ ሄዶ ነበር ايها المريد በጣም የሚታወቅ ፕሮግራማቸው በጣም ጥሩ ቀልብን ሊያረጥ በሚችል ጥሩ ፕሮግራም ነው እና እዛ ሊሰሩ ሄደው በጣም ይዋደራሉ ከረመዳን ቀዲሮፍ ጋር የቼቼንያ መሪ ጋር ከመሪው ጋር ማለት ነው እና ከነቢ ጋር አስታርቁኝ ይላል ረመዳን ቀዲሮፍ ለጂፍሪና ምንድነው ችግራችሁ ምን ሆናችሁ ነው والله እኔ ይህንን ስልጣን ከመያዴ በፊት በነቢ አለይሂ ሰላቱ ሰላም ላይ 15000 ነው የውሚየን የማወርደው አለ ሰላዋት በቃ ወርድ ነው ይሄ ቋሚ የሆነ የሰላዋት ፕሮግራም ነው 15000 ማይቀር ነው አለ ነገር ግን አሁን ያኒ ስልጣኑን ከያዝኩ በኋላ በጣም ስራ ተደራረበብኝ ያኒ ነቢ ከኔ አራቁም ርቀውብኝ ሳይሆን በስራ በጣም በኡመት ኺድማ ቢዚ ሆኜ ከ15 ወደ 10000 ተሸጋግሬያለሁ ወርጃለሁ እና የሀገር መሪ ነው በነገራችን የቼቼንያ ፕሬዝዳንት ነው ጋዲሮፊች የሚታወቅ ነው አዩሃል ሙሪድ በዚህ አጋጣሚ በጣም ቆንጆ ሐሳብ ያለው ፕሮግራም ነው ተመልካቾች ፈልጋችሁ ይዩት የሐቢብ አሊ አልጂፍሪ በጣም የሚታወቅ ግሩም ስራቸው ማሻአላህ طيب እንቀጥል ቆይ አንተ ራስህ ለምን በቻናሉ አትለቅላቸው ኢንሻአላህ ዛሬ እንዴት የቃል መግባት ቀን እየመሰለ ነው በቻናሉ ልቀቅላቸው ኢንሻአላህ باذنillah الكريم አዩሃል ሙሪድ በቀን ፕሮግራም ያገኙታል ኢንሻአላህ የሚገርም ነገር ነው በጣም እንትን ያደርጋል ያኒ ሊፍት ማለት ነው ብድግ ነው አድርጎ እዛም ይወስደው የተለየ ዓለም ውስጥ ይካል ለምን አናገርከኝም እስከዛሬ የወቀሳቀን አይደለም መርሐባ ምክንያቱም ከርሶ እኩል ያወቁ ሚሊዮኖች ተመልካቾቻችን አሉ ዛሬ ሱብሃንአላህ አዩሃል ሙሪድን ሐቢብ አሊ አልጂፍሪ እንትን ላይ ገብታችሁ ልታዩት ትችላላችሁ የሚገርም ሐሳብ ነው ሚንበር ቲቪ ላይ ኢንሻአላህ በቅርቡ እናሳያችኋለን 10000 ገባው አሏቸው 10000 ገባው ለነብዩ ቃል የገባሁት ነገር ነው 15000 ማለት ነው ያኒ በመዘናጋት ለነብዩ አለይሂ ሰላቱ ሰላም ያለው መሐባ ቀንሶ ምናምን ሳይሆን በስራ ቢዚ በመሆን በኡመት ኺድማ ማለት ነው ማሻአላህ ረመዳን ቀዲሮፍ ማለት ለኢስላም ትልቅ አስተዋጽኦ ያደረገ ያለ መሪ ነው ልክ እንደነ ኤርዶጋን ባይሆንም ጉልህ ባይሆንም ዑለማ በመኻደም ዓለም ላይ ለኢስላም ትልቅ አስተዋጽኦ ያደረገ ያለ እንትን ነው ለነቢ መሐባ ያለው መሐባ በጣም ከባድ ነው አይታችሁ ከሆነ የሆነ ቪዲዮ ላይ ከሆነ ቦታ የነብዩን እቃ ይዞ ሲገባ ቼቼንያ ሲገባ ወታደሩ ስርዓቱ የሚገርም ነው በስንት ሺህ መኪና ታጅቦ ነው ይሄዳው በጣም የሚገርም ቪዲዮ አለ እና የገባ የነበረው አንዲት እንትና የሚጠጡባት እቃ ናት ነገር ግን ህዝቡ በነቂስ ወጥቶ ያችን እቃ ለማየት ማለት ነው ከዛ በኋላ ያችን ነገር ሲጠጣ ሲያለቅስ ነበር አይታችሁ ከሆነ ማለት ነው ለነቢ ካለው መሐባ ነው ምናልባት ሌላ ሰው ይሄን ነገር ብዙ ቦታ ላይ ሰጠው ይችላል ነገር ግን እሱ የሰጠው ያየው ነገር ስለ እቃዋ ማንነት ሳይሆን ስለ እቃዋ ባለቤት ነው እውነት ነው እንት ሲል ነበረው ጀዛከላሁ ኸይር እና በጣም አፈርኩኝ ነው አሊ አልጂፍሪ
በራሴ አፈርኩ ይሄን ያህል እኔ ሙህተም አልሆንኩም ይሄን ያህል አሳሳቢ ነው ብዬም 15000 10,000 በጣም ብዙ ነው አላህ ስለዚህ ሚንበሮች ኸሚስ ምሽት ትንሽ ጨመር ቢያደርጉልን ስንት ይሁን والله 500 ቢሆን ለጊዜው እንትን ያን እንድንሄድ ማለት ነው ስለዚህ ሐላባ አካባቢ 500 እናደርገው ግድ የለም እኔ ለማን አቀበላለሁ የሐላባ ቁጥቦች ናቸው የመጡት ስለዚህ ሐላባ አካባቢ 500 ሆኗል በእኛ ዙሪያ ያሉትን ሰዎች እንነግራቸዋለን እያሰፋን እንመጣለን ሻሸመኔ ሐላባ ነው እንትንም ወራቤ ከምባታ ዱራሜ تمام ስለዚህ ምሽቱ እንግዲህ ረሱል ጋር ሰላም በጣም እንቀርብበት ነው ሰለላሁ ዐለይሂ ወሰለም መሐመድ ሰለዋት በጣም ጥልቅ የሆነ የመናፈቅ ስሜት ትንሽ ያስታግሳል የእውነት አይደለ አላህ ረህመት እንዲያወርድባቸው መማጸን ያው ለምትወደው ሰው የምታደርገው ነገር ነው ይሄንን ደግሞ ያሳየን ረበና ራሱ ነው ኢነላህ ነው አይደል ብሎ የጀመረው አላህ ራሱ ነው እና ከዛ በኋላ መላእክቱ ሸረፍ ነው አላህ መላእክቱ የሚያደርጉትን ነገር እንድናደርግ ነው ትልቅ የክብር ጥሪ ነው የቀረበልን ሳንዘናጋ ሐላባ አካባቢ 500 ሆኖባቸዋል ዛሬ የተቀረው ተመልካች በራሳቸው ፍላጎት 1500 ነገር ያለው አይደል ከቤቱ እስከ ስራ ቦታው 2000 ያለ የሚሄድ አንድ ወዳጅ አለን አላህ ይጠብቀው አላህ ያቆየው ስንት ደቂቃ ይወስድብሃል ስትሉት ራሱ የሚናገረው ያው ክራውድድ ከሆነ 2500 ሰለዋት ክራውድድ ካልሆነ 2000 ሰለዋት ብሎ ነው የሚናገረው ራሱ በዚህ ደረጃ ነው ወስፍ የሚያደርገው ሱብሃንአላህ አጂብ ስለዚህ ይሄ በጣም ትልቅ ጸጋና መታደል ነው ሰለዋት ወደ 40 ፈዋኢዶች አሉት ኢንሻአላህ እነሱን ቀስ ይያልን እዚሁ ፕሮግራማችን ላይ ለማካተት እንሞክራለን በተለይ ደግሞ ጁምዓ ከ10 ሰዓት በኋላ የሚባል ደግሞ ኻስ የሆነ ሰለዋት አለ አይደል 80 ጊዜ ይባላል ያው ኢንሻአላህ እሱንም ፕሮግራማችን ላይ ለማካተት እንሞክራለን የ80 ዓመት ወንጀል ነው የሚለው ሐዲስ አይደል የ80 ዓመት ወንጀል ያበሳል ይላል እንግዲህ 80 ዓመት ያልሞላን ሰዎች እንኖራለን ስለዚህ ይሄ ትልቅ ፈድል ነው ማለት ነው በየሳምንቱ ይሄንን መወፈቅ ትልቅ ርዝቅ ነው ሌላ ነገር አይደለም እግረ መንገድ ራሱ ርዝቅም የሚያሰፋ ነገር ነው የሰለዋት በረካው ብዙ ነው ያው እነዛን ፈዋኢዶቹን ማንሳት እንችላለን ያጠቃለልን እንምጣ ፋታ ወስደን ስንመለስ ወደ ተመልካቾች የመዝጊያ ሐሳብ ይኖረናል አብራችሁ እንድትቆዩ በአክብሮት ጋብዘናል صلى الله على محمد وسلم عليه صلى الله وسلم وعلى محمد وسلم عليه صلى الله على محمد وسلم عليه اللهم صل وسلم وبارك على محمد وعلى ال محمد ቀደም ሲል ስናነሳ እንደነበረው ምንገኘው ወራሃ ሷፈር ላይ ነው ዋዜማ የረቢዕ ዋዜማ ጀምሯል አይደለ ድባቡ ወይም መባቻ ሀዋው አለ የረቢዕ መባቻ ድባቡ እሱ ነው ኢንሻአላህ እናወድሳለን ይህን ታላቅ ሰው አለይሂ ሰላቱ ወሰለም 12 አመት ነው የቆዩት መምለካ 9 አመት እዚህ ከመጡ በኋላ 12 አመት ሆኖ በእነዚህ 12 አመታት ውስጥ ሄደው ዘይረው ተመለሱ አልሄድኩም ሱብሃንአላህ አልሄድኩም በቂ ማረፊያዬ ስለሆነ ትንሽ እንትን ልበልብ በቂ ነው መቀበረው ብለው ነው የሚያስቡት አዎ ሱብሃንአላህ ቀኑ አልደረሰችም ነው ያሳዚ ኦኬ ይሄንን እንግዲህ በቃ ደምደም ያለው አላህ ይወፍቀው ይሄንን አላህ እንዴት ሳይሰጠኝም ወይኔ ይሰጠኛል ኢንሻአላህ ሱብሃን መናፈቅ ስሜቱ ምናምን የለም አላህ አለ እንዴት እንኳን ያየኸው ነብዩ እኮ ሳይታዩ ነው የተናፈቁት እውነት ነው ገብቶሃል ሳይታዩ ነው የሚናፈቁት እና ባለቤቴ አሁን በቂ ዚያራ ሲባል ትደነግጣለች ዚያራ አላህ ይወፍቀን እንሂድ እንጂ መዲና ምናምን ስንል ግን ቆይቶ ነው እዛም ተቀበረው ትላለች አሁን ሄደ በዛው ቀራለው አይነት አይደለም ቆይቼ ነው አሁን በቃኝ ስለው ነው አላህ የሚቀበለኝ ብያታለሁ በቂ ነው ቀብሬ ኢንሻአላህ باذنላህ الكريم ሱብሃንአላህ خير እንግዲህ ከብዙ በጥቂቱ አወጋን መቼም እያወጋን ብናመሽ ለሊቱን ብናጋምሰው ከዚያም በላይ ብንቆይ በወደድን ነበር
ያው መቼም የሰው ልጅ ደካማ ነው እንቅልፉ መምጣት አይቀርም ምንድነው ሐሳባችሁ የምታስተላልፉት ወሲያ ካለ ነሲሐም ካለ ይሄንን ሰምተን በሌላ ጊዜ እንደምንገናኝ ተስፋ እናደርጋለን ከሁለታችሁም ሐሳባችሁን ብናዳምጥ ደስ ይለናል ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም የነብዩ አለይሂ ሰላቱ ወሰላም ሙሐባ በሁላችንም ላይ ግድ ነው ነብይን መውደድ ግድ ነው ምክንያቱም لا يؤمن احدكم حتى اكون احب اليه من ولده ووالده والناس اجمعين ከምንም ነገር በላይ ልዩ ሙሐባ ሊኖረን ይገባል ነብዩ አለይሂ ሰላቱ ወሰላም ከማንም ጋር ልናወዳደር አይገባም ከማንም ጋር ማለት ነው አንዳንድ ጊዜ የሚባል ነገር አለ የነብዩ አለይሂ ሰላቱ ወሰላም ስራ ማትሰራ ከሆነ ተግባራቸው ላይ የሌለህ ከሆነ ያንተ ሙሐባ ዋጋ የለውም የሚባል ነገር አለ እኔ በግሌ አልስማማም በዚህ ነገር ማለት ነው ምክንያቱም ነብዩ አለይሂ ሰላቱ ወሰላም ዘንድ ሰውየው መጣና መተሰዓ አላቸው መች ነው ቂያማ የሚቆመው ብሎ ስላቸው ማዓደተ ለሃ እንደ ቂያማ ዝም ተብሎ የሚገባበት ዝም ብሎ የሚከድበት አይደለም ያኒ ዝግጅት ያስፈልጋል ምን አዘጋጅተህላታል ብሎ ስላቸው ማዓደቱ ለሃ ሚን ከثير الصلاه ولا صوم ولا صدقه ولكني احب الله ورسوله እኔ ብዙ ሰላትም የለኝም ብዙ ሰደቃም የለኝም ያኒ ብዙ ኸይር ስራ የለኝም አለኝ ብዬ የምለው ነገር ምንድነው እርሱና አላህን ከምን ነገር በላይ አስበልጬ ወዳለሁ ባሉት ሰዓት ነብዩ አለይሂ ሰላቱ ሰላም ላ ያለህ መሐባ ስራችንን ማሰራ ከሆነ ሰላትህ በቂ አይደለም አላሉትም መጀመሪያ ሰላትን አስተካክል መጀመሪያ ሰደቃን አስተካክል አላሉትም ይህ ማለት ምን ማለት ነው ሸርጥ አይደለም አንድ ሰው አንድን አካል የወደደ ከሆነ ውዴታው እውነተኛ ከሆነ የግድ ዛን ሰው ይሰራ ማለት ነው ኢነል ሙሂባ ሊመን يحبه ሙጢዑ ነው ሰውየው ዝም ብሎ ይውደድ ነብዩ አለይሂ ሰላቱ ሰላም አላህን ዝም ብሎ ይውደድ ይሄ መሐባ ወደ እውነተኛ ደረጃ ይደርሳል ከደረሰ በኋላ ሳይፈልገውም ያ መሐባ የሚወደውን አካል ስራ እንዲሰራ ያስገድደዋል ሙጢዕ ያደርጋል ማለት ነው ስለዚህ አንዳንድ ወጣቶች ነቢ በሚሉበት ሰዓት የሆነ መጥቶ ይኮረኩማል ይሄ ነገር ስራ ማሰራ ከሆነ ብሎ ይኮረኩማል ምናልባት ልጁ ያለው መሐባ ያንን ስራ እንዲሰራ የሚገፋፈው ላይሆን ይችላል አዎ ሱሐባውን ግን ከዛ ምን አሉት አሁን አልጨረስና አልመርኡ ማመን አሐብ ያ ሰውዬ ያኒ ከሚወደው ሰው ጋር ነው የሚሆነው ወደታለው እርሱንና አላህን ወዳለው ስላቸው አንተ ማመን አሐብ አንተ ከወደድከው ሰው ጋር ነው ከወደድከው አካል ጋር ነው የምትሆነው አሉ ነብዩ አለይሂ ሰላቱ ወሰላም ከዛ በኋላ አነስ ኢብኑ ማሊክ እስካሁን ድረስ ከሰማዋቸው ሐዲሶች ከሰማው ነገር ይሄ በጣም ያስደስታቸው ይሄ እንደሆነ ይናገራል አነስ ኢብኑ ማሊክ ስለዚህ እኛ ዝም ብለን እንውደድ ያ መሐባችን አንድ ቀን ሐቂቃ ደረጃ ላይ ይደርሳል ከደረሰ በኋላ ወደ ተግባሩ እንገባለን ስለዚህ ከኛ የሚጠበቀው ዝም ብሎ መውደድ ነው ማለት ነው ኢንሻአላህ አላህ ድንበር የለሽ መሐባ ያስፈልጋል ባረከላሁ ፊክ የኡስታዝንም ነሲሃ እናድምጥ አዎ ኢንሻአላህ ኡመቱ አሁን ተውልዱ ከኋላ ያለው ትንሹም ልጆቹን በተቻለ ባይዘው በዚህ አጋጣሚ እናንተን በጣም ለመሰግናችሁ ፈልጋለሁ አላህ አልፍ ኸይር ጀዛኩም ይሄ ነገር እንደ አንዳንድ የሳስበው ትልቅ ነገር ነው ለኡመቱ ለሐበሻ ለኢትዮጵያ ሙስሊሞች ይሄ የናንተ ሚዲያ ይሄ የናንተ ፕሮግራም አላህ ይላከልን አላህ ያመጣልን ነገር መስፋትም አለበት መጨመር አለበት አሁን በየቤታችን ህፃናቱ ሳይቀሩ ሳታስበው መጥተው ስምጥ ብለው ይከታተላል ወጥቷል በቃ ትልቅ ነገር ነው አላህ ነው ያመላከታችሁ አላህ ነው የሰጣችሁ በእናንተ ጥበብ በእናንተ ዕውቀት አይደለም ስለዚህ እንደዚህ አይነት ነገሮች ቢሰፉ ለኡማው ፕሮግራማችሁን ብታሰፉት ምቻለው ሁሉ ቢደረግ ኡመትን ነው የምትገራው ሚዲያ ማለት ታውቁታላችሁ ትልቅ መሳሪያ ነው ከጥይት በላይ ኃይል አለው ከምንም በላይ ጉልበት አለው ከስልጣን በላይ ጉልበት አለው ስለዚህ እዚህ ሚዲያ አይነት ነገሮች ቢሰፉ አሁን እናንተ ማሻአላህ የዘመኑ ትውልድ ናችሁ የዘመኑ ሰው አስተሳሰብ ተጋሪ ናችሁ እንዴት ቢሆን ነው ለጆሮ ገብ የሚሆን ነገር ያለው የሚለውን ታውቁታላችሁ አውቃችሁታል በዚህ ነገር ላይ አሁንም ብንበረታ በጣም ጥሩ ነገር ይሰራል ነብዩ ሰለላሁ ዐለይሂ ወሰለም የአላህ ረህመት ባይሆን ውዴታ ከአላህ ባይሆን ኖሮ
ማንም እናት ልጁን አይወድም እናት ልጇን አትወድም ነበር ያልቅ ነበር በነብዩ የአላህ ረህመት ስለሆነ ሌሎች ሰዎች ሊዋደዱ ተረፈ እንጂ እንደ ነብዩ እሽሩሩ እኮ ነው አጠገቡ ላይ ድምጻችሁን ከፈተ አድርጉ ከገባችሁ በኋላ ቶሎ ብላችሁ ውጡ ጉዳያችሁን ጨርሳችሁ ውጡ ሊላችሁ ያፍራል ይሄ ሰዋዊ አይነት እኮ ነው ቁርአን ነው እኮ ማለት ይሄን ያህል ክብር ለነብዩ ሰለላሁ ዐለይሂ ወሰለም ሌሎችን አንቢያዎች ሁሉ በማዕናዊ ነው ነብዩን ግን የዛሂር ጭምር አመልያ ቀዶ ልባቸውን አውጥቶ አጥቦ ፕራክቲስ ማለት ነው አላህ እኮ እንዲሁ ሊያደርገው ይችላል እንዲሁ በኩን ብሎ ልባቸው ማጠብ ይችላል ለኔና ላንተ እኮ ነው ክብደቱን ለነብዩ ያለውን ክብደት ሲሰጥ ختم አድርጎ ማተም አድርጎ ጀርባቸው ላይ የነብይነት ማዕረግ የመጨረሻው ነብይ ብዙ ነገሮችን እንደዛም አድርጎ ደግሞ ባላንስ ሲያደርገን እኛ በሸሃዳ እንድንኖር በችግር አለፉ ተራቡ ተጠሙ ያ ባይሆን ኖሮ እኔና አንተ ዛሬ ምናልባት ሸሃዳ ላይ ኖር ይችላል አላህ ለነብዩ የሰጠውን ቦታ ኡመቱ ማወቅ አለበት በምንድነው የሚያውቀው ሰላዋት ያብዛ ሰላዋት ስናበዛ ወደ ነብዩ እንቀርባለን እናንተን አላህ ያበርታችሁ ይሄን ፕሮግራሞች ጨምሩበት በቃና አትበሉ አስፉት አስፈላጊ ሁሉ ተደርጎ ተዛከላሁ ኸይር አላህ ይጨምርበት አሚን ربنا يبارك فيكم በጣም ደስ ብሎናል የተለየ ምሽት ነው በጣም ነው የምናመሰግነው ጄቲኤም ትሬዲንግ አብሬት ኤልኢዲ እና ዲስፕሌይ ዳይመንድ አዲስ ቱር ኤንድ ትራቨል አሚን ጀነራል ሆስፒታል ውብ አረቢያን መጅሊስና ሙሐባ ኤግዚቢሽን እና ፌስቲቫል ስለ ሙሐባ ያወራን ነው ሙሐባ ኤግዚቢሽን እና ፌስቲቫል ከጥቅምት 4 እስከ 8 ደግሞ በአዲስ አበባ ኤግዚቢሽን ማዕከል ይከናወናል በሐላል ፕሮሞሽን እና ኢማን ኢስላሚክ አሶሲዬሽን የሚያዘጋጁት ኤግዚቢሽኑ ላይ እንግዲህ ስለ ምርተኛው ሰላም የተለያዩ ገለጻዎች ይደረጋሉ በተለያየ ዘዴ በተለያየ ስልት ካሊግራፊ አለ ከዚህ ቀደም ታሪካቸው ያው የዛሬ 10 አመት ወደ ኋላ ማለት 2003 ላይ 2002 አካባቢ የተደረገ ይመስለኛል አወሊያ 98 ጀማዓዎች እና ሐላል ፕሮሞሽን በጥምረት ነበር እንግዲህ እሱን የሚመልስ በጣም ተናፋቂ ፕሮግራም ነው እሱ የተሰናዳ ነው በየለቱ የኢስላማዊ ፋይናንስ ስርዓቶችን የሚያስተዋውቅ ደግሞ ሲምፖዚየም እንዳለ ተገልጿል እንግዲህ ከጥቅምት 4 እስከ 8 በአዲስ አበባ ኤግዚቢሽን ማዕከል መሐባ ኤግዚቢሽንና ፌስቲቫል እንዳትቀሩ ተብላችኋል የፕሮግራማችን አጋር ስለሆኑ በጣም ነው የምናመሰግነው እንግዶቻችንን እንሸኛለን ሁሌም ግን እንደምናደርገው ዱዓ እንወስዳለንና በዱዓ እስቲ ይሄንን ፕሮግራም ብለው ነው የመጡትና ማሜ ተመልካቾችም እንዲያውቁልን እንፈልጋለን ለዚህ ፕሮግራም ብለው ነው ከዚያ ተነስተው የመጡት ፕሮግራማችንን በዱዓ ነው የምንዘጋው ስለዚህ እንግዶቻችን ከሐላባ ድረስ እዚህ መጥተዋል ሙሳፊሮች ናቸው የሙሳፊር ዱዓ በዛ ላይ ደግሞ ለይሉ ጁማዓ ሆኖ የሚመለስ አይደለም ኢንሻአላህ ተስፋ እናደርጋለን ነርጁ من ربنا العالمين ስለዚህ እሱን እናደርጋለን ከዛ በፊት ግን እንግዲህ ሐላባ አካባቢ አልሄድንም እንመጣለን ግን ኢንሻአላህ ሐላባ በጣም ብዙ ወዳጆች እንዳሉና አሁን እየነገርከኝ ነበር አስተዛዝ ከነብዩላህ ዩሱፍ ታሪክ ጀምሮ ብዙዎች ያውቋቸዋል ይያሪ ነበርና በቅርቡ እንመጣለን ኢንሻአላህ በደንብ ብዙ ፕሮግራሞች ሰርተን እንደምንመለስ ተስፋ አደርጋለሁኝ በርግጥ ዳሎች አካባቢ ሄደን ነበር የዳንጌ ሼኽን ዘይረን ነበር እንደውም ሁሴን ትዝ ይለኛል የዳንጌ ሼኽን ስንዘይር አላህ ይዘንላቸው ባለፈው አርፋ አላህ ረህመት ያድርግላቸው እንዴት ቁርአን እንደሚቀሩ አብራቸው ስትል ነበር ትችሉታላችሁ እሱን አቀራር እኛም አካባቢ በዚያ ነው እንዴት ነው የሚባለው ተወራራሽ ነው እስቲ ንገሩኝ እንዴት ነው የሚባለው ደስ ይለኛል በጣም ዜማው በቅርብ ሄዶ እናንተ ትንሽ ቆይታሉ ሴንማ ከሄደ እስቲ ጀምርላቸው አሊፍ ሊከዳ አላ ላስቲ ኢላ ልኩዳ ኡላን ከሪማውላ ባሊከዳ ባላ ላስቲ ቢላ ልኩዳ ቡላን ከሪማቡላን ታሊከዳ ታላ ላስቲ ቲላ ልኩዳ ቱላን ከሪማቱላን በጣም ደስ ይላል እዛ ሐላባ አካባቢ እንደዚህ የሚቀራው ድሮ ገጠሩ ክፍል ላይ ሊከዳ እኔ እንደዚህ ነው የቀራው ሊከዳ ፈትሃ ነው አሊፍ ኪስራ እኮ ሊከዳ ፈትሃ ነው እሺ ከዛ ምንድነው ላስቲ ከስራ ነው እሺ ልኩዳ ደግሞ ዱማ ነው እኔ በዚህ ነው የቀራው ቁርአን አሊፍ ሊከዳ አላ በሊከዳ ነው በላስቲ ነው እኔ ሰምቼ ከዚህ ሐላባ አካባቢ እንደዚህ ነበር የሚቀራው ድሮ ኦኬ ቀደም ባለው በእኛ ልጅነት ጊዜ ከዱዓው በፊት
የኸሚስ ምሽት ፕሮግራማችንን የዚያራ ሰዓት ነበረን ያው በጣም ሰዓት ሲጣበብብን ለጊዜው ገታ አድርገናል ዚያራ በመተሄዱ ሰዓት ወይም ደግሞ እናንተ ጋር ዚያራ ለሚመጡ እንግዶች እንደው ብታጎናጽፉልን ብለው አንዳንድ ወንድሞች ላኮ ወንድሞች እህቶች ነበሩ ዱዓ ይደረግላቸዋል ስለዚህ ለዚያራ ለመጡ እንግዶቻችን ሁሴን ነው እንግዲህ ያጎናጽፈልን በቀድሞ ወደ አኺራ ይሄዱ ወንድሞቻችንም አሉ ለነሱም ዱዓ ያደርጉልናል እነሱም ለእነዛ ሰዎችም ወላጆቻቸው ያለፉባቸው አሉ እነሱም ስለዚህ ለሁሉም ዱዓ ይደረጋል እሺ ኢንሻአላህ እና ኢክራም አስፈልገንም ለእናንተ ይዘን በመጣና አበደን እናንተማ ስንት ነገር ይዛችሁልን መጣችሁ ሱብሃነል መሊክ ስንት ነገር ስንት ተአምር አመጣችሁልን اللهم صل وسلم وبارك على سيدنا محمد الله እንግዲህ በሳቸው መሐባ አገናኝቶ ነው እንዲህ ድምቅምቅ ያደረገን አይደለም ነገም ይሄንን አይከልክለን ሱብሃንአላህ ያ አሚን ነገም አይከልክለን ኢንሻአላህ እንደ መሻይኮቹ ስንቶቹ መሻይኮቹ እንግዳናችሁ ልክ እንደዛ እኛንም አሁን እንደዚህ ማልበሳችሁ መርሐባ ጀዛከላሁ ኸይር አላ ሱሩሪ ሙተቃቢሊን አላህ ተገናኝተው እቺን ቀን ከሚያስታውሱት ባሮቹ ያድርግ ኢንሻአላህ ተነወርቱም አላህ ይነውር አላህ ይነውር መርሐባ ዱዓ እንደራረግና እንሰነባበታለን آمين 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 بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم اللهم تقبل منا إنك أنت السميع العليم وتب علينا يا مولانا إنك أنت التواب الرحيم اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة اللهم إنا نسألك الهدى والتقى والعفاف والغنى اللهم اكفنا بحلالك عن حرامك وأغننا بفضلك عمن سواك اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات يا رب العالمين اللهم اغفر لهم وارحمهم وعافهم واعف عنهم وأكرم نزلهم ووسع مدخلهم واغسلهم بالماء والثلج والبرد ونقهم من الذنوب والخطايا كما ينقى الثوب الأبيض من الدنس وأبدلهم دارا خيرا من دارهم وأهلا خيرا من أهلهم وأدخلهم الجنة وقهم عذاب القبر وعذاب النار اللهم إنا نسألك الهدى والتقى والعفاف والغنى آمين. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار آمين. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار آمين. اللهم إنا نسألك حبك وحب حبيبك آمين. وحب نبيك آمين. وحب من يحبك آمين. والعمل الذي يقربنا إلى حبك يا رب العالمين آمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار آمين. برحمتك يا أرحم الراحمين اللهم صل وسلم وبارك على سيدنا محمد وعلى آل سيدنا مرحبا أستاذ بسم الله الحمد لله الصلاة والسلام على رسول الله يا حي يا قيوم يا ذا القوة المتين يا ذا الجلال والإكرام يا فتاح يا عليم يا رزاق يا كريم يا حنان يا منان اللهم أصلح شأن كلنا ولا تكلنا إلى نفسنا لطرفة عين اللهم لا سهلا إلا ما جعلت له سهلا اللهم لا سهلا إلا ما جعل له سهلا وأنت أجل الحزن إذا شئت سهلا يا ودود يا ذا العرش المجيد يا ودود يا ذا العرش المجيد اللهم اغفر موتانا اللهم اغفر موتانا اللهم اشفي مرضانا اللهم لا تدع لنا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا مريضا إلا شفيته ولا ميتا إلا رحمته ولا حاجة من حوائج الدنيا إلا قضيتها يا قاضي الحاجات يا سميع الأصوات ويا عارف الأسرار يا رب السماوات والأرض نسألك خير كله عاجله وعاجله ما علمنا منه ما لم نعلم ونعوذ بك من شر كله عاجله وعاجله ما علمنا منه ما لم نعلم ربنا إننا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين وصلى الله على سيدنا محمد وعلى آله وصحبه وسلم اللهم صل وسلم وبارك على محمد وعلى آله ክቡራትና ክቡራን ተመልካቾቻችን እንግዲህ ምሽታችሁን ከኛ ጋር ለማሳለፍ ስለፈቀዳችሁ በጣም ነው የምናመሰግነው ከሐላባ ከ240 ኪሎ ሜትር እንግዲህ አካባቢ ተጉዘው መተው የምሽታችን ድምቀት ለሆኑልን ኡስታዝ አብዱ ሰመድና ወንድማችን ኡስታዝ አብዱል መሊክ በጣም አላህ ያክብርልን ኢንሻአላህ እዛው ደግሞ ያላችሁበት መተን እንደምናገኛችሁ ተስፋ እናደርጋለን በኢዝኒላህ አልከሪም ብዙ ጠቃሚ ነገሮችን አሳስተናል ያንን አላህ ወደ ህይወት የሚቀይሩ ወደ ተግባር የሚቀይሩ ባሮቹ እንግዲህ እንድንሆን እንዲያስችለን ዱዓ እናድርግ ቀሪ ምሽታችሁ በኢባዳ በእስትግፋር በሰላዋት የደመቀ ይሁን ወጀዛኩሙላሁ ኸይር ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ